በሽታ ታዝጂ ነበር ሲጀመር ታሰውቀሽ በሽታ እንዳለበት ታሰውቀሽ ይሄ ሲጀመር ማለት ነው በሽታ ማን እንዳለበትና ማን እንዳሌለበት የተብታው ጥሩ ነበር እሺ ይሄ የሚበላ ዲያስፖራ ይንልሻል አራ ችግር የለውም አስማማዋለሁ እንደበቀደምነታ በቀደም ያን እንደበላ ነው አስማማዋለሁ ከዛ ሁለታችንም ከሁለታችን ጋር እንተኛ አደርጋለሁ ከሰው ነገር አድርገን የሆነ ነገር ይዘን ላሽ እንላለን ቆሻሻ ቆይ ከኔ እንደምትፈልገው ሁለተኛ እኔ ጋር እንዳደርስ እሺ በቃ ተፋተና ይለ በቃ እኔ ፍቺ ፈልጋለሁ ብያለሁ አለም እንደማትረዳኝ ቆይ አንተ እንዴ ያን መኪናን እየገፋ መኖር ትችላለህ በቃ ከህይወት ይውጣልኝ ይባንተ ምክንያት ከሌላ ሰው ጋር መሆን እኮ አልቻልኩም በቃ ሴክስ እንድናደርግ ስለፈለኩ ነው እንዴ አንቺ ያስተነግጥ ይባል ስለሽ አልጠበቅኩትም ሴክስ አሁን ምን ነው እንዴ ችግር አለ እንዴ አሁንማ እንዴት ይሆናል አሁንማ ይሆናል ስለሽ ማተዘጋጀ ሰላም ውድ ቤተሰቦቻችን ዛሬም በድጋሚ ተገናኝተናል በዛሬ ፕሮግራማችን አንድ ባለ ታሪክ ይዤላችሁ መጥቻለሁ እንግዲህ ዛሬ ባለ ታሪካችን እንግዲህ እንደተለመደው ስለራሱ በስልክ አንዳንድ ነገር ነግሮኝ ነበር እንግዲህ እሱ የሚሰራው ስራ ያው ሹፌር የውሃ ሹፌር እንደሆነና ውሃ በየሱቁ የዞረ እንደሚያከፋፍል ነግሮኛል እንግዲህ ይሄን ስራ እየሰራም እንግዲህ ብዙ አመት እንደሰራና ብዙ አመት እንደሆነ ነግሮኛል እና በዚህ አጋጣሚም እንግዲህ ሱቅ በሚያከፋፍልበት ወቅት እንግዲህ አንድ ሴትን አይቶ ወዶ ከሷ ጋርም ተጋብተው ስራ መስረታው እንግዲህ ለተወሰነ ጊዜ በደስታ እንደሚኖሩ ነግሮኝ ነበር ነገር ግን ከተወሰነ ጊዜ በኋላ እንደተለመደው እንደሌሎች ወንዶች እንግዲህ ጸባይ እንደተቀየረበትና የተለያየ ጸባይ ለውጥ እንዳሳየችው እና ብዙ ሰው ደግሞ ስለሷ ብዙ ነገር እንደሚነግረው ነግሮናል እንግዲህ የተለያየ ወጣ ነገር ያለ ነገር ታደርጋለች ከተለያየ ወንድ ጋርም ደግሞ አይተናታል እያሉ ይነግሩታልና ይሄን ነገር ደግሞ እሱ በግሉ ለማጣራትም ስላልቻለ እንግዲህ እኛ ጋር መጥቶ እንድናጣራለት እኛ ጋር መጥቶ ነበር እንግዲህ ስለሚስቱም አንዳንድ ነገር ነግሮናል እንግዲህ ሱቅ ላይ ሴልስ እንደምትሰራና ላርጎችን የዞረች በየቤቱ እንደምታከፋፈለም ነግሮኛል እንግዲህ እኔም ይሄን ተጠቅሜ እንግዲህ ላርጎ ወደ ክፍለ ሀገር ማከፋፈል እፈልጋለሁ ብዬ እንግዲህ በስልክ ደውዬ አማናገራት ይሆናል እስቲ እሱን የስልክ ቆይታ ተከታትለን እንመለስ አብራችን ቆዩ ሄሎ ሰላም ነው የሰላም ስልክ ነው ስልክሽን ከሰው ነበር የተቀበልኩት ላርጎ የምታከፋፍዩ ልጅ ነሽ አይደል ስልክሽን ከሰው ተቀብዬ ነው አክቹአሊ ወደ ክፍለ ሀገር ላርጎች በሰፊ ማከፋፈል ፈልጌ ነበርና አንቺ ጋር ላርጎ በጣም ብዙ አለ በብዙ ታከፋፈላለች ተብዬ ሰለሞን ምትሸጫቸው እቃዎች ስለሰማው ነው የደወልኩልሽ እሺ እችላለሁ እኮ እንዴት ነው ታገናኝተን ብናወራ ደስ ይለኛል ሞር በአካል ብናወራ የተመረጠ ይመስለኛል ነገ ሳይሆን አሁን እንድትመጪ ነው ፈልገው አሁን እንድትመጪ ነበር ፈልገው እና መምጣት ትችላለሽ ስልሽ ሳምፕሉን ይዘሽልኝ መጥተሽ ባየው ደስ ይለኛል እኮ ስልሽ እንድትቆይ አልፈልግም ነገም ያልፈለኩት ቢዚ ስለሆንኩኝ ነው አሁን ያለችኝ አጋጣሚ እቺ ናት አሁን ያለችኝና ስለዚህ ቶሎ ብትመጪ ደስ ይለኛል እንዳትቆይ በቃ እሺ ሙሉ ቴክስቱን አድራሻውን ቴክስት አደርግልሻለሁ ያው እንግዲህ ውድ ተመልካቾቻችን ሰላም አሁን ደርሻለሁ ብላኛለች እኛም ካሜራ አንግላችንን አሳከን ጠብቀናታል እስቲ እሷ ደግሞ መታ የሚፈጠረውን ነገር አብረን ምን ይሆናል አብራችሁን ቆዩ ሳምፕሉ ነው ይሄ ሳምፕል ነው ለሁሉም ሰው ስናከፋፍል ሳምፕል አሳይተን እናከፋፍለው እናንተም ቼክ ማድረግ ትችላላችሁ አሁን ልብስ ላይ ወይ ደግሞ በቃ ላይ ቼክ ማድረግ ትችላለህ አያምሻል ችግር የለውም ማለት ችግር የለውም ቼክ ማድረግ ትችላለህ አንተ ጋር ብናደርገው ብቻ አይደለም ኖ ቼክ እኔ በነገራችን ላይ ሰው አምናለሁ ነው ችግር የለውም ሲታይም ሲጀመር አሪፍ ይመስላል አሪፍ ነው በእኛ ማንም ከስተመር እንትን ብሎን አያውቅም እኮ በምናቀርብለት እቃ በጣም ነው ደስተኛ ሆነ የሚቀበሉ እኮ ችግር የለውም ግን አሪፍ ነው እርግጠኛ ነሽ እርግጠኛ ነኝ ችግር የለውም ከፈለክ ቼክ ማድረግ ትችላለህ መክሰር አልፈልግም ብዙ ነው የምፈልገው እንደነገርኩሽ ከሆነ ስለዚህ አሪፉን ነው ደግሞ ስልሽ ይሄ ብቻ እንደዚህ ይሄ ራሱ ብራንድ ብቻ ነው ይሄ ነው ራሱ ብራንድ ነው ይሄን ደግሞ ለሳምፕል ምናሳየው ነው ስንሄድ በየቦታው ሳምፕል አሳይተን ነው እናስረክባቸው መልካም በቃ ችግር የለውም እኔ ዋናው የጠሮሽ ላይ ሆኖ ያው ስትታይም መልካም ሰው እንደሆነሽ ያስተውቀምሽም አሸውጂኝ አረ እንዴት በዚህ ብቻ እናቆም ሲጀም በጣም ብዙም ነው መገዛሽ
ኧረ ችግር የለውም ለምን እሸውዳለሁ እኮ ችግር የለውም። ያው ሁሉም ጋር ይዤ ስለሚሄድ ለዛም ነው ይዤ የመጣሁት እንጂ በምናቀርበው እቃ ተጠራጥሬ ወይ ደግሞ እርግጠኛ ሳልሆን ቀርቼ አይደለም። እሱማ ግድ ነው። እኔም ሲጀምር ሳምፕል ይዘሽ ባትመጪ እንትን አልልሽም ነበር። ያው ግዴታ ነው ማየት ያለብኝ። ግን ያው ዋናው ነገር እንትኑ ነው። እንዴት ነው የሚከፈተው? እኮ ጠራኑ ምናምን ደስ ይላል። ጠራኑ ተወደው እርግጠኛ ነኝ እኮ ጠራኑ ደስ ይላል። በቃ ችግር የለውም ስልሽ ምን መሰለሽ እኔ የፈለኩት የተወሰነ ከስተመሮችም አሉ ላርጎ አክቹአሊ ያላርጎ ማካፈል አይነት ሰውም አይደለም፣ ግን ያው ስለሚያስፈልገኝ ነው። ይሄው እቃውን ወደዋላ። አዎ እኔ ወልጅ መውደድም ሳይሆን ያው አክቹአሊ አላየሁትም፣ ግን ያው አሸውጂኝ ቢስላስብኩ። አረ እንዴት ቸውዳለሁ? ሲጀመር እኮ ስራችን ነውና ማንም ሰው ወዶ የሚገዛና የሚረከበን እቃ ነው። በስራችንና በምናቀርበው እቃ ደግሞ መቼም አናፍርበትም። እርግጠኛ ነን። ብዙም ስለምቀበልሽ መቼም አትሰፍረኝም። ኦልሬዲ መጥቷል እኮ እና ወርደን አንተ መርቃ አንተ ረከበ ያዘዝከውን እንኳን ትችላለህ። መኪና ሙሉ ላይ አምጣሽው እንዴ? እንደዛ ነው ያዘዝከኝ አንተ። በእናትሽ አልነገርኩሽም? አክቹአሊ ለዛሬ እኮ አይደለም እኮ ያው ዛሬ ሳምፕሉን ሊው ብዬ ነው እንጂ ያው ብር የሚገባ የሆነ ብር አለና የተያዘብኝ ነገር ይዘሽልኝ ነው እኮ ያልከው ሙሉ ነው አለ። አልተግባባንም ማለት ነው በስልክ ስነግርሽ ያልኩሽ ሳምፕል ይዘሽልኝ እንደመጪ ነው የፈለኩት። ያው ለማየት ነው አንቺም ሳምፕል ይዘሽ ትመጨርሽ እንጂ ለኔ አልመሰለኝም። እኔ እኮ የምትሄጂ መስሎኝ ነበር። ሙሉውን ለነገ ይዘሽልኝ ነይ፣ ሳምፕልም ማየው ካላችሁ ይዘሽልኝ ነይ ብላኝ ነበር እኮ። ችግር የለውም በቃ ምን ይሻላል መሰለሽ። ምን ማለት ነው? እየቀለድክ ነው ያለከው አንተ? ቀልድ ምን አይነት አንቺ ራሱ እንዴት ቀልዳለሁ በዚህ እንዴ? ሙሉ ይዘሽልኝ ነይና ልረከብሽ ፈልጋለሁ ለነገ ምናምን ብለኛ ነበር እኮ። እሺ አትቆጪ። አሁን ምን መሰለሽ ያለ መግባባት ችግር እኮ ነው። አሁን ምን ታደርጋለሽ? ችግር የለውም። እኔም እኮ አልወስደውም አላልኩም እኮ ወስደዋለሁ። ግን ወይ መኪናውን አሳድሪውና እዚህ ሰፊ ነው ግቢው፣ መኪናው እዚህ ይደር። ነገ ጠዋት ብሩን እንሰጥሻለሁ። ያው ከዛ በኋላ ዛሬ መክፈላችን ዛሬ የተያዘብኝ ብር አለ፣ የምሰጠውን ብር አለ እና ዛሬ የሆነ ተወሰነ ገንዘብ ያማጥረኝ ይመስለኛል። እንደዛ ነው ችግር። እንደዛ ማድረግ አልችልም። ከቻልኩም የኔንም ሆነ ዛሬ የምንሰራቸው ሙሉ ወጪ ከሸፈንክና የሹፌሩን የነዳጁን ከሸፈንክ ነው እንደዛ ማድረግ የምችለው። ችግር የለውም እሱም ከሆነ ችግር የለውም። እኔ እሱ ብቻ የሚያስቸግርሽ ከሆነ እኔ የሹፌሩ ነኝ። ምክንያቱም መመለስ ስለማይችል ነው እንጂ ከአንተ እንትን ማለት ፈልጌ አይደለም። ችግር የለውም። ብር ከሆነ የእሱንም ከፍሻለሁ፣ የመጣበትን የነዳጁን ምናምን ከፍላለሁ። ግን ነገ ነው ሙሉ ብር ከፍዬ የምንረከበው። በእሱ ከተስማማሽ ነው። ሲጀመር ዋናው እኮ ተስማምተናል። አሁን እኮ በዚህ ነገር የምንጣላ እንዳይሆን መቼ። ኧረ እኔ ሲጀመር ከማንም ከስተመሮች ጋር ጣልቼ አላውቅም። ያንተ ለየት ስላለብኝ ነው። ምክንያቱም አምጪ ብለህ አሁን ደግሞ ብር የለኝም ስትለኝ ትንሽ ግራ ስላለ ብር የለኝም እኮ አይደለም እኮ ብርማ እንዴት የለኝም። ያው ዞሮ ዞሮ እስካልገባ ድረስ የለኝም እንደማለት ነው የምቆጥረው። ያው አልተግባባንም። ምን መሰለሽ ብር የለኝም ሳይሆን የሆነ ስራ እየሰራሁኝ ነውና የሆነ ብር ተይዞብኛል። ዛሬ ደግሞ አጋጣሚ ዛሬ ነው። ነገ ይለቀቃል። ካልተለቀቀም ነገ ቢሆን ማውጥቼ እንተሻለው። ግን ዛሬ ስለምፈልገው ነው ቸገራለሁ። ዛሬ ከሰጠሽ ስለማቆም ብዙ ነገር የሚዛባብኝ ነገር ስላለ ነው። እሺ በነገው ግን እርግጠኛ ነው? እርግጠኛ ነኝ። መኪናውም እዚህ ያልኩሽ እኮ እዚያ ሰድሪውና ካላመንሽኝ እዚያ ሰድሪው ችግር የለውም። ይኸው ቤት እዚህ ይደር። ነገ ሆነ ብር ከፍልሻለሁ እልክልሻለሁ ጣት ላይ። እሺ ችግር የለውም። እንዳልኩት ሙሉ ወጪው የምችል ከሆነ የዛሬው የሚሰሩትን ማሳደርም ሆነ ተመልሶ መምጣት ይችላል። ችግር የለውም። ስለወጪው ችግር የለውም። ግን አንቺ እንደዚህ አትናደጂ። አይ ትንሽ ግራ ስላጋባኝ ነው። ምክንያቱም በስራችን ላይ እንዲያን ነገር በጣም ሊያጋጥም ስለሚችል ይገባኛል። ግን ለዛ ነው እንደዛ ያልኩት ነው። አንዴ እንደዚህ ስራ ላይ ሃምብል ሆነሽ ከስተመርሽን ተመከባከብ ያለብሽ እንጂ ጭራሽ ትጮያለሽ እንዴ? ኧረ መጮህም አልጮህኩም። ያው ትንሽ ግራ ስላጋባኝ ነው ነገሩ። ለዛ ነው። ችግር የለውም። በቃ ከአንተ በስልክ ስታወራኝ እንደዛ አልነበረም እና ለዛ ነው። እሺ እንደዛም ከሆነ አንተ ሙሉ የምችል ከሆነና የዛሬው ወጫቸውን የልጆቹን የምችል ከሆነ ችግር የለውም፣ ማሳደር እንችላለን። ችግር የለውም። በቃ ስለዚህ ምን እናድርግ መሰለሽ፣ አክቹዋሊ ዛሬ ብዙም ሰራም እንትን ሳይል አንዳንድ ነገር የሆነ ነገር ቢዝነስ ባይገርምሽ አስቤያለሁና እንትን ልጁን ስራ ካለ ልጁን ሹፌሩን አለው ውጭ ያለውን መኪናውን ይዞት ይሄድ ወይ ደግሞ መሄድ ካለ ወይ ደግሞ መኪናው አሳድሮት እሱ ይደኔ የራይድም የታክሲም እሰጠዋለሁ። ችግር የለውም። ይዞት እና አንቺ እዚህ ቆይተሽ አንዳንድ ነገር ብንጫወት ብናወራ ደስ ይለኛል። ማለት ስለምን ጉዳይ? የጀመርኳት የሆነች ልጀምራት ያሰብኳት የሆነች ቢዝነስ አለች እና
እሷ ላይ የሆነች ማርኬት በጣም የተማረች እሷ አንቺ ትዕግስተኛ ባትሆኚ ቢያንስ አንቺ ትችላለሽ ብዬ አስቤ ነው እና ስለ እሷ ብናወራ ደስ ይለኛል። ያው ስራ የተሻለ ስራ ትፈልጋለሽ ብዬ አስባለሁ። ከዚህ ደሞዝሽን ከፈለሽ ተፋርጊ ከፍልሻለሁ። ግን እየተማረ ሰው ማለት ሌላ ሰው አተክ ነው በዚህ ጉዳይ ብታወራው ሰው ሌላ ሰው አጥቻ አይደለም እንዴት አጣለሁ በሞላ ሰው ስራ አጠበዛበት። ግን ምን መሰለሽ አዲስ ቢዝነስ ነው ያው እውቀት ያለው ሰው ስለፈለኩ ነው። ሞር እዚህ ስራ ላይ ፐርፌክት የሆነ ሰው ስለፈለኩ ነው። አንቺ ፐርፌክት ይሆንሽ ስለመሰለኝ ካልፈለግሽ ችግር የለውም ነገ ነይና እንትን እናደርጋለን። ችግር የለውም ሸኝቻቸው ልመለስ እኮ ንገራቸው ወይ መኪናውን ያስቀምጡት ካላመንሽኝ መኪናውን አስቀምጡ ካልሆነ ደግሞ መኪናውን ይዘው ሂዱና ነገ መምጣት ይችላሉ። ንገራቸው እዛ የወጣ ዕቃ ስለማይመለስ እዚህ ያሳድረውና እሱ ይሄድ በቃ እንደዛ ከሆነም እኮ እንደዛ ከሆነም በቃ ቁልፉን አንቺ መያዝ ትችያለሽ የመኪናውን አሁን ይቀርም ይሆናል እኮ እንደዛ ከሆነ በኋላ አውርተን ስንጨርስ እናስገባዋለን መኪናውን ውጪ ግን በቃ ቆልፊው ችግር የለውም መኪናውን እንዳታስቡ ሂድ በይ በቃ ታክሲ ትራንስፈር አደርጋለሁ ራሴ ችግር የለውም እሺ ደስ ይላል ይዘሽው ልትሄጂ ነው እሱን አዎ ለሁሉም የምናሳያቸው ስለሆነ ማስለመድ አልችልም ያው እንግዲህ ተመልካቾቻችን እንደተመለከታችሁት እሷን እዚህ ለማቆየት በጣም ክርክር ውስጥ ገብቻለሁ። እንደምንም ብዬ ግን አሳምኛታለሁ። ያው እንዳያችሁት ከሆነ በጣም ድርቅ ያለች ግትር ያለች እንደሆነች ያስታውቃል። እንግዲህ ምን እንደሚፈጠር እኛም አናውቅም። ያው እንደሰማችኋት ከሆነ ደግሞ ያው የሹፌሩንም ክፍያ መክፈል አለብህ ብላኛለች። እኔም እንግዲህ ያው ባለቤቷ በጣም ስላሳዘነኝ ያው ሁሉንም ወጪ በራሴ ከፍዬ አንዳንድ ሰዎች ከፍዬ እንግዲህ ሹፌሩም መሄድ አለበት ብላኛለች። መኪናው እዚህ ነው የሚያድረው። ያው እንደተመለከታችኋት ደግሞ ያው የላርጎን ግማሹን የመኪናውን ግማሹን ክፍል ብላኛለች። እኔ እንግዲህ እንደምንም ብዬ ሳልከፍል ያው ባለቤቷ ስላሳዘነኝ ነው አንዳንድ ነገሮችን የከፈልኩት። እንግዲህ ይሄንን ሳልከፍል እንደምንም ብዬ ያው ዋናው ዓላማዬ እሷን መፈተን ስለሆነ ሳልከፍል እሷን ፈትኜ ነገሮችን ለመጨራረስ እሞክራለሁ። እንግዲህ እሷ ደግሞ መታ የሚፈጠረውን ነገር አብረን ምን ይሆናል አብራችን ቆዩ። ንግብ ሸኛሽው ሰውዬው? አዎ ሸኝቻቸዋለሁ። ያው እንደተነጋገርነው አልደበራቸውም ማለት አንቺ ምን ደበረሽኝ? አይ አልደበረኝም። ያው ግማሹ ስለምታስገባው ችግር የለውም። እሺ ችግር የለውም። ምን መሰለሽ አሁን ዋናው ፖይንቴ ያው እንደነገርኩሽ ከሆነ ያው ስለ ላርጎ ያው አንቺ ብዙ ታውቂያለሽ ብዬ ስላሰብኩኝ ነው የሆነች ቢዝነስ ጀምራለሁ ብዬሻለሁና ምን መሰለሽ አሁንም ሳምፕሉን ያዘጋጀሁት ያው የተወሰነ ልሞክረው ብዬ ነው። ለኔም አይደለም እሱን አይቼ አሪፍ ከሆነ በእርግጠኛነት መጀመሪያ አይቀርም፣ ግን አሪፍ ከሆነ በደንብ ጀምራለሁ። አንቺን እንትንልሻለሁ። ያው ሁለቱም ጋር ሳታቆሚ እዚህኛው ጋር አሁን ያለሽበት ቦታ አይ ቲንክ ሴልስ ነሽ መሰለኝ እኮ። ስለዚህ ያኛውም እንዳይልብሽ እንዳይጋጭብሽ እኔ ጋርም የተወሰነ ያው በጣም ሲስተካከል ያው አሪፍ ሲሆን ወይ እኔ ጋር በዛው ትቀጥያለሽ። ደሞዝሽን በደንብ እከፍልሻለሁ። ምን መሰለሽ ይህን ቢዝነስ አክቹዋሊ ስራ የሚፈልግ በጣም ብዙ ሰው አለ፣ ግን ገና እነሱን እስክታለማመጂ ምናምን ታውቂያለሽ የቢዝነስን ነገር ታውቂያለሽ ብዬ አስባለሁ። ከባድ ነው በጣም ገንዘብም ብዙ አደርጋለሁ። ይህ ስራ ደግሞ በጣም ከባድ ነው። የሚያውቀው ሰው ሆኖ ይመረጣል እኮ የሚያውቀው ሰው ሆኖ መፈልገው። ለዛ ነው እኔም ንግድ ውስጥ ስላለበት እንደዚህ ነገር መቼም አይጠፋኝም አይደል? አንቺም አይጠፋሽም ብዬ አስባለሁ። እና ስራውን ከአንቺ ጋር በሳለሽ ትንሽዬ እንደውም አንቺን ካየሽ በኋላ ነው እንጂ አክቹዋሊ ሰው እየፈለኩኝ ነበር፣ አዲስ እየፈለኩኝ ነበር። ግን አንቺን ሳይሽ በጣም ንቅት ያልሽ ልጅ ስለሆንሽ ያው ትንሽ ትዕግስት እንዲጎልሽ። ትዕግስት መጉደል ሳይሆን ነገሮች ግራ ስለገቡኝ ነው። ማለት በስልክ ያወራኝና አሁን እዚህ ጋር ስመጣ ሌላ ስለሆነብኝ ነው እንጂ ትዕግስት ማለት ምናምን አይደለም። ከስተመሮቼ በጣም ወደውት የምናደርጋቸው ነገሮች በጣም ወደውት የሚቀበሉ ሶሪ አይ ይቅርታ ማለት እንትኛለሽ ይገባኛል እኮ አንቺም ብዙ ነገር አስበሽ መጥተሽ እኔ እንደዛ ስላልኩሽ ይሆናል። ግን ያው እኔም በገርምሽ በጣም ብዙ ቢዝነስ ያለኝ ልጅ ነኝ። ብዙ ነገሮች ተሳክተውልኛል። ያው እድሜ ትንሽ ሊመስልሽ ይችላል፣ በጣም ብዙ ነገር አይቻለሁ በዚህ እድሜ የራሱ ማለት ነው። ኢቭን ከፋሚሊ ጋር በጣም ብዙ ነገር አይቻለሁ። ግን ንግድ ላይ ስትሆኚ መሰለሽ እኔ አሁን መክርሽ ምክር ላትወጂ ትችያለሽ። ኧረ ችግር የለውም ደስ ይለኛል እኮ እንደዛ ምክር በነገራችን ላይ ጠቃሚ ነው። አዎ እቀበላለሁ። እኔ መክርሽም እንደ ወዳጅሽ ሆኜ ነው። እና ምን መሰለሽ ሃምብል መሆን አለብሽ። ሰው እንዲሸሽሽ ማድረግ የለብሽም። ምክንያቱም ሜቢ አሁን አንቺ ድርጅት ስላልሆነ ሊሆን ይችላል እንደዚህ ቁጥጥ ያልሽው። በእርግጠኝነት አሁን አለቃሽ ቢኖር ኖሮ በጣም ይናደድ ነበር። አይ ድርጅቱ እኔም ባይሆንም መኪናው ግን የራሴ ነው
ከድርጅቶቹ ጋር ተነጋግረን ነው የምንሰራው። ቆና አንቺ ይሄ ሁሉ ሪስክ ወስደሽ ታዲያ እንዴት ነው እኔ ሰፊ ቢዝነስ አምጥቼልሽ ሰፊ ነገር ሰፊ ቃል ወስድሽ መኪናን ሙሉ ላርጎ ልወስድሽ መጥቼ እንዴት ተብለሽ ታዋሪኛለሽ? እኔ ስልሽ አንቺን ቶሎ ለረዳሽ ብዬ እንጂ ሌላ ሰው ቢሆን ኖሮ በቃ አልፈልግም ሊል ይችላል። እንደዛ ቢል አስቢው አንቺ እስቲ አሁን ይሄ ሁሉ ቢዝነስ ይሄ ሁሉ ሚሊዮን ብር ነው የምታጭው። በሌላ መንገድ ወስደዋል መሰለኝ አንተም እኔም በዛ መንገድ አስቤ አይደለም እንደዛ የተናገርኩት፣ ግን አብዛኛው ጊዜ እንደ ነገር ስለሚፈጠር ለዛ ነው አንዳንዴ እንደዚህ ጠሩና ምናምን ነገር ከዛ እንደዚህ ነገር አጋጥሞን ስላጋጠመን ዛሬ መረከብ አንችልም ወይ ደግሞ ወይ የተሳሳተ ቤት ምናምን ብቻ እንደ ነገር ስራችን ላይ ስለሚያጋጥመን አብዛኛው ጊዜ ያንተም እንደዛ መስሎኝ ነው እና ስላልተረዳው ስላስቀየምኩ እሱማ ነው ያላስቀየምሽኝ ነው። አንቺም እኮ ተረድቼሻለሁ። ያው እኔም የተሰማኝን ግልጹኝ ስለምነገር ነው። ከዚህ በኋላ ደግሞ የናንቺ ፋሚሊ አይደለም አንድ ላይ ልንሰራ ነው። ስለዚህ ያው ሁሉም ነገር ግልጽ ሆነን ያው እኔ ጋር ነው የምትሰሪው እኔ ጋር እየሰራሽ እንደዚህ ልትሆኚም ስለማልፈልግ ነው። ለዛ ነው ግልጽ መሆን አለብሽ። አንቺ የምትሰማሽን ግልጽ ሆነሽ መናገር ትችያለሽ የምትፈልጊው ነገር ካለ። ምክንያቱም እኔና አንቺ ከዚህ በኋላ ምንም መደባበቅ የለብንም። ምክንያቱም ቤተሰቦች ነው አይደለ? ይቅርታ ግን እኮ ቅድም ያልከኝ የሆነ ስራ ጀምረ ነበርና ስራ ላማክርሽ ላይ ነው እንጂ ጠራኝ ሌላ ነገር አልነበረም። አሁን ታዲያ ወደ ዋና ጉዳይ በገባ ደስ ይለኛል። ለምን እንደፈለግከኝ ዋናው ጉዳይ እኮ ነገርኩሽ እኮ የሆነ ቢዝነስ ልጀምር ነው ለሱ እንድታግዥኝ እኮ ከአንተ ጋር እንድሰራ ነው የፈለግከው እኮ። አሁን ምን መሰለሽ ስለ ስራው አንዳንድ ነገሮችም ልነግርሽ ነው እና ስራው አዋጭ ነው አይደለም የሚሆንም በደንብ እንድታስረጅኝ ስለፈለግኩኝ ነው የጠራሁሽ። አንቺ ልምድ አለሽ ብዬ ስላሰብኩኝ ነው። ስንት ጊዜ ሆነሻል ግን እዚህ ስራ ላይ? ቆይቻለሁ 2 ዓመት። 2 ዓመት ቆይቻለሁ ያስበላል። ያው ስራውን ከዚህ በፊትም ስለማውቀው ወደ በራሴ መስራት ከጀመርኩ 2 ዓመት የቆየሁት እንጂ ከጀመርኩ ወደ 5 ዓመት ምናምን ይሆናል። ምን አርሂነ ራሱ ላርጉ ሴልስ ላይ ሰራ ነበር ሌላ ድርጅት ላይ እንደዚህ ነገር ሆኖ ላርጎ ባይሆን ሌላ ስራ ላይ ሰራ ነበር እኮ። እና እንዴት ነው? አሪፍ ነው። መኪናው የራሴ ነው ብለሽኝ ነበር ወይስ ጆሮ? የራሴ ነው። እንዴት አሪፍ ነው ስራው ማለት ነው? መኪና መግዛት ይችላል። ትልቅ መኪና ነው እንዳየሁት ከሆነ ያው እዚህ ነው። በራሴ ብቻ ሳይሆን በፋሚሊ ምናምን ነው የገዛሁት እንጂ በራሴ አይደለም። ያው ሴልስ ነበር የምሰራው እሱን አንተን ብዬ ነው ሴልስ ላይ እየሰራሁ እንዴት መኪና እገዛለሁ ማለት ነው። አይ እኔም እኮ ስልሽ እንደዛ ሲሆን በጣም አሪፍ ነው ብዬ አስቤ እኮ ነው። ስራው አዋጭ ነው፣ በጣም አሪፍ ነው። በተለይ ደግሞ ከስተመር አያያዝ የሚችሉ ልጆች ካሉክ ዋናው እነሱ የሚሸጡበት ቦታ ነው እንጂ አንተ እንትን ማለት አይደለም። እነዛ የሚዘሩት ልጆች ይወስኗቸው ስራው ላይ እኮ ምን ያህል ሰው ያስፈልገኛል እንደዚህ ስራ ምን ያህል ሰው ያስፈልገኛል? አንቺ ይሄን ያህል ሰው ከኔ ጋር አንድ ላይ እንዲሆን እፈልጋለሁ እንዲሰራ እንደግስ። ስንት ሰው አብሮ እንዲሰራ ትፈልጊያለሽ? ማለት አንድ መኪና ነው ብቻ ነው ወይስ ኖ እንደ አንድ መኪና በአንድ መኪና ብቻ እንዴት ትሰራለህ? ያው ለማወቅ ብዬ ነው። ወደ 5 መኪና እነሱን ወደዚህ ማድረግ ይችላል። ካነሰም ሜቢ ጨምራለሁ። ሌላም ቦታም ስላለኝ መኪና የተወሰኑ መኪናዎች አሉኝ እና እነሱ መጨመር ይችላል እኮ። ስንት ይሻላል? በመኪና 2 ሰው ነው አይ ቲንክ አይደል? ወይ አንድ ካሸር አንድ ሴልስ እና ሹፌር በቃ 3 ናቸው አንድ መኪና ላይ የሚያስፈልገው። ስለዚህ በቃ ቀላል ነው ማለት ነው። በየሁሉም እንደዛ ትመድባለህ ማለት ነው እኮ። አሁን አንቺ እንዴት አድርገሽ ነው የምታግዢኝ የምትችይው? ያው ከፈለክ ከኔ ጋር ለመስራት ፈለካ እኔ ሙሉ ለሙሉ ለአንቺ ኃላፊነቱን ብሰጥሽ እንዴት ነው አንቺ ኃላፊነት ተሰምቶሽ እንደራስሽ ሆነሽ ነገሮችን ታንቀሳቅሻለሽ። ያው እኔ በጣም ብዙ ድርጅት በጣም ብዙ ቦታ ላይ ብዙ ቢዝነስ ስላለኝ ያው ሜቢ ፎከስ ላላደርግበትም እችላለሁ እዚህ ነገር ላይ በጣም የመጀመሪያም ትንሽም ስለሆነች ያው እዚህ ላይ ፎከስ ባደርግ ብዙ ሉዝ ማድረጋቸው ኢን ሚሊየንስ የሚሆኑ ገንዘቦች ስላሉ እዚህ ላይ ፎከስ ላላደርግ ይችላል እና አንቺ ፎከስ እንደኔ ሆነሽ ኃላፊነት ተሰምቶሽ አሁን ብሰጥሽ እርግጠኛ ሆነሽ ስልሽ እኔ አሁን ግልጹኝ ነው ማዋራሽ አይደለ? አንቺም ግልጹ ነሽ ነገር አይመቸኝም የምትይኝ ከሆነ ችግር የለውም። አይ ይመቸኛል አይመቸኝም አይደለም። ምክንያቱም እዛኛው ላይ ማቃቸው ልጆች ስላሉ በጣም አሪፍ ጎበዝ ልጆች ማቃቸው ስላሉ እዛኛው ላይ ሌላ ሰው መተካት እችላለሁ። ከዛ ሙሉ በሙሉ ከአንተ ጋር መስራት እችላለሁ። ይሄ ማለት እነሱንም ቼክ እያደረኩ ማለት ነው። ያው የራሴ ስለሆነ ማምናቸው ልጆችም ስላሉ ለረጅም ጊዜ ከኛ ጋር ይሰሩ እነሱም በእኔ ቦታ መተካት ትችላለች እሷም ትችላለች። እንደዛ ከሆነ አሪፍ ነው። ግን እንዴት ነው ስልሽ አሁን 2 ስራ ስትሰሪ ቢዚ መሆንሽ አይቀርም ብዬ አስባለሁ። ሜቢ ልታመሽም ትችያለሽ
ኦር ልታድሪም ትችላለሽ። ያው ታውቂያለሽ ይሄን ስራ አይደለ? እና እንዴት ነው ፍቅረኛው ቤተሰብ ምናምን የለም ስልሽ ሊጨነቅ የሚችል ባንቺ ኦር ሊቆጣጠርሽ የሚችል ስልሽ እዚህ ነገር ላይ ሙሉ ለሙሉ ስትገቢ ማወቅ ፈልጋለሁ ስለአንቺ ሁኔታ እና ብትነግሪኝ ደስ ይለኛል። እሺ እነግራለሁ፣ ችግር የለም። ግን ፍቅረኛ የለኝም፣ ከቤተሰብ ጋርም አይደለም የምኖረው። አሁን ላይ ብቻዬን ነኝ። በፊት ግን ከአክስቴ ጋር ነበረ የምኖረው ይህን ስራ ሳልጀምር በፊት። እርግጠኛ ነሽ ግን ፍቅረኛ የለሽም? አዎ ምን ነው ግዴታ መኖር ይጠበቅብኛል ነው ሳይሆን አንቺ የመሰለች ልጅ ለዛው እንደዚህ ተማረች፣ በዛ ላይ እንደዚህ ጥሩ ነገር ላይ ያለች የራሷ ብዙ ነገር ያላት እንዴት ነው እስካሁን ድረስ ሴት ሆነሽ ፍቅረኛ እንኳን የለሽ? በፊት ነበረ አክስቴ ጋር በምኖርበት ሰዓት ላይ ነበረኝ። ግን በአንድ ነገሮች ምክንያት አልተግባባንም እና ተለያየን። ሙሉ ትኩረት እስራኤል ላይ ስለሆነ ለጊዜ ፍቅር አሪፍ ነው፣ አለመኖሩ አሪፍ ነው። ግን ስለሽ ግራ ያጋባል። አንቺ የመሰለሽ እንደዚህ አይደለም፣ ምንም ግራ ያጋባል። ሙሉ በሙሉ እስራኤል ላይ ስለሆነ ቀንም ሙሉ እስራኤል ጋር ስለሆነ ሙሉ ስለዚህ እናል አስፈላጊም ይችላል ታየኝም። ለዛ ነው ደስ ይላል በጣም ስለሽ ስራዋን ወዳ እኔም በቃ መፈልግ የነበረው ባይገርምሽ ስራዋን ወዳ ስራ የምትሰራ ባለ አይደል? ይሄ ዓለማዊ ነገር የሚያዝናናት አለ አይደል? የአሁኑ ሴቶችን አይተሻቸው ከሆነ በቃ ዘለው ወንድ ላይ ነው ከሁለቱም ሳይሆን ይቀራሉ አይደል? አንቺ ግን አንቺ የሆነ አስቢ ይሄን ስራ እየሰራሽ እንደውም እኮ አንቺ መያዝ ያለብሽ ነው። ግን ስራ ይሄ ነው ይበልጥብኝ ብለሽ ያው ስላልፈለኩ ነው። ያው ደስ ይላል በቃ ያው ደስ ይላል። በነገራችን እኔ በጣም ነው የወደድኩሽ ነው እኔ በጣም እንደዚህ በጣም ነው የወደድኩሽ። እንደዚህ አይነት ሴት ነው ሲጀመር ስፈልግም የነበረውና ለዛ ነው ሲጀመር ቀልቤ የሚነግረኝ አይሽ እኔ ቀልቤ የሚነግረኝ እንደዚህ ነው በቃ አሁን እንደዚህ ከሌለሽ ቤተሰብ ከሌለሽ ሙሉ ስራሽን ፎከስ አድርገሽ ትሰሪያለሽ ማለት ነው። እንደዛ ከሆነ እኔም ስኬታማ ሆነ ስኬታማ ሰው አንቺ ስኬታማ ሆነሽ ማለት አይደል? አዎ ለራሴም እንደዛ ነበር የምሰራው የነበረው። ስለዚህ አንተ ጋር ስመጣ ምንም እንትን የሚለኝ የለም። እኔ በስራዬ በጣም ሰው ነኝ እና በስራ ቀልድ አላውቅም ሲጀመር። አንቺ ስልክ ነው የሚሰጠኝ አሁን ይሄን ላርጎች የምታምጪ ስልክ ይሰጠኛል። አንቺ አንዳንድ ነገር ነግሮኛል። ፕሮግራም ታታሪ ነች ብሎኛል። ለዛም ነው እኔም መኪናውን ያስቀመጥኩት ይደርስ ስትለኝ እሺ ያልኩት ለዛ ነው። በነገራችን ላይ በማውቀው ሰው ስለመጣት ነው እሺ ያልኩት እንጂ እንደዚህ በተባለበት ቁጥር መኪና ለሰው ቤት አይቀመጥም። ነው ግን ስልሽ እንዴት ነው ብቻሽን መኖር አይከብድም? ስልሽ አይከብድም እና አንተ ባለትዳር ነህ እንዴ? አይ በጣም ስለዚህ ነገር ትኩረት ሰጠህ ብዬ ነው። ባለትዳር አይደለሁም እኔም በነገራችን ላይ እኔና አንቺ ስለተመሳሰለን ደስ የሚል ስሜት ተሰማኝ። አንቺ ቅርሺ ነገር እኔም ስልሽ እንደዚህ አይነት ግንኙነት ለመጀመር ጊዜም የለኝም። አንደኛ ፍላጎት ብቻ ሲሆን ጊዜም የለኝም። ያው ፍላጎቱ ቢኖርሽም ጊዜ ከሌለሽ ምንም አታመጭም። እኔ ደግሞ እንደነገርኩሽ በጣም ብዙ ካምፓኒዎች ያሉ ማስተዳደራቸው አንዱ ጋር ስትይ አንዱ ጋር ጊዜ ታጫለሽ ማለት የራስ ነው ወይስ ተቀጠር? እንዴት ተቀጠር እንጂ ያው በቤተሰብ ወይ በፋሚሊ ምናምን ሆነ ብዬ ነው። የተወሰኑት አሉ ከፋሚሊ ጋር የሆኑ እኩል ነው ሲሆን ግን አክቹዋሊ ሁሉም የራሴ ነው ማለት ይችላል። እኔ ማስተዳደረው እኔም የቤተሰብ ብቸኛ ልጅም ስለሆንኩኝ ቤተሰቦቼም ትንሽ እድሜያቸውን ከፍ ያለ ስለሆነ እነሱ መንቀሳቀስ አይችሉም። እኔ ነኝ የማንቀሳቀሰው። ምንም አያደርግላቸውም እነሱ ገንዘብ ራሱ እነሱ ሜክ ማድረግ ምን ያደርግላቸው? እኔ ነኝ ወደፊት እኔም በቃ ሱስ ሆኖብኝ ነው። በነገራችን ላይ ሱስ ሆኖብሻል። በነገራችን ላይ ስራ ታውቂያለሽ። አሁን ግን ትንሽ ሁሉም ነገር ራሱ በራሱ እየሄደ ስለሆነ ያው እኔም ብዙ እንትን ማለት የለብኝም። ያው አክቹዋሊ የቀጠርኳቸው ሰዎች በጣም ጎበዝ ናቸው እና እንደኔ ነው የሚሰሩት እና እነሱ በጣም እያስደሰቱኝ ስለሆነ እኔ ያው መረጋጋትን ፈልጋለሁ። ባይገርምሽ ተረጋግቼ ቁጭ ማለት ፈልጋለሁ። ቤተሰብ መስርቼ ምናምን በቃ አይደል እና ፍቅረኛ አለኝ እየነገርኩሽ እኔ እንጃ ድንገት ያው አግታለሁ ስላልኩት እሱን ስለመለስከልኝ ለዛ ነው። ባይገርምሽ ሁለቴ ነው ምናምን ሞክሬ ግን ስለ ሴቶች ጊዜ ትፈልጋላችሁ መሰለኝ። በጣም ጊዜ የሚሰጣችሁ ወንድ ነው የምትፈልጉት ምናምን። በዛ ላይ ደግሞ ሮማንስ የሆነ ወንድ ምናምን ነው የምትፈልጉት ቢሆን ይመረጣል። እኔ ደግሞ ስልሽ አንደኛ የመጀመሪያም ስለሆነ ያው ብዙም እንደዚህ ነገር ስራ ነበር የማውቀው። ስራና ስራ ብቻ ነው የማውቀው እና አባ እንድሰጣት ትፈልጋለች ምናምን። ምን ነው ቸኮልሽ እንዴ? አይ አልቸኮልሽም ወይስ ወሬ አልጣፈጠሽም?
ኧረ ችግር የለም ማውራት ነው። ደስ ብሎኝ እየሰማሁት ነው ያለሁት። ባይጣፍጠኝማ ለምን ሲቀመጣል ግን እያዋራሁሽ ሀሳብሽ ሌላ ቦታ ነው የሚመስለው። በቃ ሁኔታሽን ሳይሽ እና እልሻለሁ በቃ እሷ በቃ ትኩረት እንዲሰጣት ትፈልጋለች። ደግሞ ስራ ቢዚ አድርጎኝ ነበረ። አልተስማማንም። ጥላኝ ሄደች እልሻለሁ። ያው ጥላኝ ሄደች ባይባልም ያው ተለያየን። እዛም አንደኛ ጋር ተይው በቃ እሱ ተይው ማውራትም አልፈልግም ስለሷ። አንቺስ እንዴት ነው የፍቅር ህይወትሽ? እኔ አክስቴ ጋር በምኖርበት ሰዓት የሆነ ሱቅ ቤት ተቀጥሬ ነበር የምሰራው፣ ቡቲክ ላይ ነው ማለት ነው። እዛ እየሰራሁኝ የሆነ የማውቀው ሰው ነበረ እዛ የሚመጣ ምናምን ነገር። አብዛኛው እንቃ ሊገዛም ባይመጣም የሆነ አንድ ቀን እንቃ ገዛ፣ ከዛ በኋላ ይመላለስ ነበረ ለእህቱ ምናምን ነገር ማለት ነው። ከዛም በኋላ ላይ ነው ከሱ ጋር ጓደኛ ተጀመረ። ከዛ በኋላ ምን ነበረኝም ከዛ በኋላ አንድ ብቻ ነው ነገር ያው ቤተሰብ ጋር አልነበረም የምኖረው፣ አክስቴ ጋር ነው የምኖረው። ክላስ ነበር እና እንደዚህ ብዙም አይፈቀድልንም መውጣት ምናምን ነገር። ያ ቤተሰብ ጋርና ዘመድ ጋር ስትኖር ይለያያል። ብዙ ህጎች ነበር። አክስትሽ በጣም ተቆጣጣሪዎች ማለት ነው። በጣም እና እንዴት ነው ከሱ ጋር ደስ የሚል ነበር ወይስ እንዴት ነው? በእንዴት ተለያያችሁ? እንዴት አንቺን ከመሰለኝ ሴት መቼስ እንዴት ተለየ? እኔ አሁን የመጀመሪያ ፍቅረኛ በእርግጠኝነት እንዳንቺ ቆንጅዬ ብትሆን መቼም ነው ማለት ነው። ቁንጅና ነው ብለህ? አዎ እኔ በነገርሽ ላይ ቁንጅና በጣም ነው የማደንቀው። ያው እንደነገርኩህ በጣም አንደኛ እኔ ዘመድ ጋርም ስለምኖር ያን ነገር ትኩረት ባልሰጠው ደስ ይለኝ ነበር በፊቱ ነው። ግን ብዙ ነገሮችን ስለሚረዳኝ ነገሮችን በመንገድ ማስኬድ እንዳለብኝ ምናምን ነገር ብዙ ምክሮች ስለሚሰጠኝ በዛ ነው የጀመርነው። ጥሩ ሰው ነበር ማለት ነው። ጥሩ ሰው ነበር። ትልቅ ነው ማለት ነው ከአንቺ እድሜ? ቢያንስ 5 ዓመት። አሪፍ ነው። አሪፍ ነው። ለዛም ነው እንደነገርኩህ ብዙ ምክሮችን ይሰጠኛል ምናምን ነገር። ግን የሆነ ጊዜ አክስቴ ድንገት በዛ ጋር ስታልፍ ያው ሰፈር ላይ ነው ያለው ሱቁ፣ ተቀጥሬ በምሰራበት ሱቅ በዛ ጋር ሳልፍ ድንገት አየችን እና ገብታ ምናምን ነገር። ያው እሱ ደግሞ አክት ያደርጋል ብዙ ሰው እንዲያውቅለት ምናምን ነገር ይፈልጋል። እንዴት አንቺ ምስልሽ እና ድንገት እሷ ስመጣ እንደ እቃ ልንገዛ ሆና ምናምን ነገር ነበር የገባችው። አይ ምንም። እናም እሷ ካወቀች በኋላ ወይ ስራም ታቆሚያለሽ ወይ ከሰው ጋር ማለት ስጠይቀኝ ማዋሽታ ሲጀምር ሰዎች ላይ ከፊት ያስታውቃል። እና እሺ በቃ ምናምን ብዬ ትነግራት ወይ ታቆሚያለሽ ወይ ደግሞ ቤት ትቀመጫለሽ ስትለኝ ከሱ ጋር ያለኝ ግንኙነት ማቆም መረጥኩ። ማለት አንቺ አትወጂውም ነበር ወይስ መስዋዕት? ያው አንደኛ ራሴን እስካልቻልኩ ድረስ በቤተሰብ ስር እስካለ ድረስ ነገሮችን ቤተሰብ በሚልንም መንገድ ነው የምትሄደው። አይ ስልሽ ሜይ ቢ ለፍቅር ብለሽ ብታሽ እኮ ችግር የለውም። በቃ እሺ እለያያለሁ ምናምን ብለሽ ቢያንስ በድብቅ ለማለት ያን የመሰለ እየመከረሽ እንዴት? አይ ባቆም ባላቆም ለእኔ ችግር አልነበረው። መዛ እንዴት ነው ግን ስልሽ ስንት ጊዜ ቆይታችኋል በፍቅር ከሱ ጋር? 1 ዓመት ምናምን። ዓመት በጣም ብዙ ነው። ያው ከጀመርንበት ከተቆጠረ 6 ወር ምናምን ላይሆን ይችላል እኮ። ዓመት ምናምን ቆይተሽ ስልሽ ዓመት ከቆይሽ እኮ በፍቅር እኮ እንደው በጣም ተግባባላችሁ ምናምን ያው በጣም እና ዓመት ቆይታችሁ እሺ ምንም ነገር አላደረጋችሁም? ከማንም ጋር አልነበርኩም ስልሽ ደስ ያል ግን ስልሽ 1 ዓመት ማለት በጣም ብዙ ነው። እኔ ስልሽ 1 ዓመት አይደለም የሆነ በቃ 3 ወር ማለት ከአንድ ሴት ጋር ብቆይ አላውቅም በጣም ግንኙነታችን በጣም የሚጠነከረ ይመስለኛል። ሲጀመር በጣም ብዙ ነገር ታጋሽ ነው አንቺ። ያው በስራ ምክንያት ብዙ ጊዜ ስለማይስጠኝ እንዳልከው ቅድም ሴቶች እንክብካቤ ምናምን ጊዜ የሚሰጣቸውን ወንድ በይበልጥ ይፈልጋሉ። ለዛም ብዙም ሴት ነበረኝ ጊዜ የለውም ነው ማለት። ውሃ ላይ ነው የሚሰራው እሱ። የራሱ መኪኖች አሉት እና ድርጅት አለው የውሃ ድርጅት እኮ። እና እንዴት ነው ስልሽ 1 ዓመት ቆይታችሁ ምንም አይነት ነገር አላደረጋችሁም? አላደረግንም። ግን አንተ በጣም ስለሌቻ አወራኝ። እስቲ ላንተ አውራ ማለት ይሄ ሁሉ ድርጅት እንዳለ ነግረኛል። እንዴት ሊመጣ ቻለ ማለት ሳይክ በዚህ ሜክ ድርጅት ትንሽ አክቹዋሊ ስልሽ የሁሉ ድርጅት ያመጡት ወይ አሁን ብዙ ሰው ምን እንደምታውቂያለሽ የኛ ሀገር ሰው ታውቂያለሽ መቼም አስመትቶ ነው በቃ አህያ ጋር ሆኖ ጅብ ጋር ሆኖ ምናምን እያሉ ነው የሚያወሩብኝ። በነገራችን ላይ ይህንን ነገር ያመጣሁት ስልሽ በራሴ ጥረት ነው። እንደነገርኩሽ ከሆነ ኢቨን ፍቅረኛ እንኳን እንዳለስኩ እየነገርኩሽ
ሞክሬ እንኳን እንዳቃተኝ። ምክንያቱም በዚህ ስራ ማለት ነው ብዙ ነገር ነው መስዋዕትነት ሳክሪፋይስ ብዙ ነገር አድርጌያለሁ በዚህ ስራ ማለት ነው። ውጭ ሀገር ኦልሞስት ወደ 12 ዓመት ከልጅነት ጀምሮ ነው እዚህ ነው። አልጠይቅህ ነበረ ሳይክ እንደዚህ ነገሮችን አንዳንድ ቤትንም እንዳየሁት ከሆነ እዚህ ብዙም እንትን አይመስልም። ውጭ የምኖር እንደሆነ ያስታውቃል ማለት የሆነ ነገሮች እና እንደ ቤትንም ሳይሆን ምናምን ነገር በዚህ እድሜ ያስታውቃል። ሲጀመር ንቅት ያልሽ ልጅ እንደሆንሽ ሲጀመር ገብቶኛል ስልሽ አንቺ ነሽ እንደዚህ መረዳት ከቻልሽ ታስቢና ውጪ እንደሄድኩ እንደዛ አይተሽ ከተረዳሽ በጣም ንቅት ያልሽ ልጅ እንደሆንሽ በጣም ደስ ያለሽ እና ያው ውጪ ጂማኒች ደግሞ ደስ የሚል በስላሴ ያለው ተመስክራለሁ። እንደዚህ ስትነኪ ታውቂያለሽ እያወራሁ የነበረው ነገር ራሱ ረሳሁ ታውቂያለሽ። እና እንደዚህ ብዙ ስትነካኪኝ እንትን እላለሁ አይሆን ነገር ስትነካኪኝ ደግሞ ነገር ይሻላል እንደዚህ ነገር ጀምሬ ያለቀም ፍቅር ጥሩ ነው የሚዘኝና ጥሩ ነው። እኔም የለኝም አንተም የለንም። ያው ስራው እንደ ስራው እንዳለ ሆኖ ብንሆን ችግር የለውም ብዬ አስባለሁ። ያው ፍላጎት ሙድ እያሽብኝ ምናምን ነው ወይስ የምርሽን ልጅ እንዴ ማለት የለኝም ይለኛል ወይስ ስሙ የለኝም ስልሽ አንቺን መስልሽ አልፈልግም ምናምን እያልሽኝ ነበር ብዬ ነው እንጂ ችግር የለውም። እኔ አይደለም እንዳንቺ ቆንጆ ነው አሁን መያዝ እንደምፈልግ ነገር ይሻለው ራስን ስልሽ ሁኔታሽን ሳይው ምናምን ነገር እንትን ስለመሰለኝ የቀለድሽ ምናምን ስለመሰለኝ ማለት ሰው እኮ ግዴታ ብዙ ቀን መገናኘት አይጠበቅበትም። ከተመቻቸ አብረን መሆን ይናል። እሱማ ባይገርምሽ ደግሞ የሆነ የደበኩሽ ነገር አለ። የደበኩሽ ስልሽ ያልነገርኩሽ ነገር መደበቅ ታውቂያለሽ። የታማ አማርኞች በብዛት ይከተብኛል። ምንድን ነው እሱማ በኋላ ትንሽ እናወራና ምን እንደሆነ እነግርሻለሁ። ያምረኝ ነው። አንቺ ደግሞ አነግረኝም አሁን አጓጓኝ ማለት ነው። ያጓጓሽማ አይደለም በኋላ እነግርሻለሁ ስልሽ ደስ የሚል ነገር አንቺም ደስ ይልሻል ብዬ አስባለሁ። እሺ ግን አሁን ብትነግረኝ ደስ ይለኝ ነበር ካልሽ አሁን እኮ እነግርሻለሁ እኮ ጋር እነግርሽም ያልኩኝ አይደለም። ፀጉርሽ ደግሞ በጣም ደስ የሚለው ስልሽ የራስሽ ነው ወይስ እንደዚህ ደስ ያሰኛል? አይ የራሴ ምን ነው ያስቀር ተጠራጠርክ ብዬ ነው ስልሽ ያው ብዙ ሰው ፀጉር ሰክቶ ነው የሚለው ብዬ ነው። አንቺ ደግሞ በጣም ደስላሳ ነው ምናምን ይሄን ፀጉር ነው ይመስላል እኮ አመሰግናለሁ ማለት አንቺ ነው ማለት ነው። የምርሽ ነው ደግሞ ሳቅሽ ራሱ በጣም ደስ የሚያለ ደስ የሚሰግ ነው። የምርሽ ነው አመሰግናለሁ። እና ምን አሰብክ ማለት አንቺ ነው ማሰባው አሁን እንዴት አንቺ ጋር ቁጭ ያለ ነገር ላሰብቻለሁ። አንተ ፍቅረኛ ካለክ እኔም ካለ ለምን አብረን ነው? ያው እኔ ባላችሁ ተመችተኛል። በነገራችን ላይ እኔም አናገብ ያስተውቅብኝም አይራሱ ነው የሆነ ላንቺም ነገር እንዳለኝ ለዛም ነው ብዙም ሳይከብደኝ የጠየኩት። ያው ሴክስ ስቴክ ትንሽ ይገባል። ያው እኔ ላስተውቅብኝ ሲጀመር ስለዚህ እሺ ምንስ ነገር ይሻላል። አንቺ ጊዜት ሴት አይደለም ችግር የለውም። እኔ ሲጀመር ምን መሰለሽ አሁን ፈልገው ሚስት ብቻ አይደለም ፈልገው በቃ ላይ ተማረች ብዙ ነገርን የምትረዳኝ ስራዬን የምታግዘኝ እኔ ብዙ ድርጅት አለኝ ብዬሻለሁ። እነሱ ሁላ ችላ ተቋቁሟል አይደለ ልክ እንደ ቀኝ እጄ ሆነ እነሱን ማስተዳደር መቻል ችግር የለውም እችላለሁ። ስማ ትችላለሽ እንዴ እንደዚህ አውቀሽ ነው ወይስ ምንድነው እንደዚህ ይቅለሽ እየፈተሽኝ ነው? አይደለም የምር እንዴ ቁም ነገር አይደል ያወራ ያለው ነው ሰዎች እንዴ ያልኩኝ ባንድ እሺ ማለት ስትኝ እኔ እሺ ህልም እየመሰለኝ አይ አንደኛ የሆነ የምትፈልገውን ሰው ስታገኝ እኮ ብዙ ፕሮሰስ አታበዛም እና ስታወራም ያው በቃ ደስ ይላል ምናምን ስለተመቸኝ ነው እንደዚህ ያልኩ ያለፍ እንጂ በያ ነገር አይደለም። ስማ አስተውቃለሁ ግን ስለሽ አላውቅም የፈለግሽው አለ አይደል አሰበሽው የፈለግሽው ነገር ባንድ ሲሰካልሽ መቼም ህልም ነው የሚመስልሽ። ለዛ ነው እንጂ ሌላ ነገር አትታይ። ደግሞ ነገር ይሻላል ያወራሪ ብዙ እንትን ለልሽ ይችላል ያው ከብዙ ሴቶች ጋር ሆኜ ስለማላውቅ ብዙ ማለት ነው። ግን ያው አንቺን ያምረኝ ነው አንቺን ስለሽ የደበኩሽ ያልኩሽም አንደኛ ነገር ስላንቺ ፎቶ አስልኬ ምናምን አውቃለሁና ፎቶሽን ሳይ ማለት ለማን ያው ስልክሽን የሰጠኝ አልኩሽ ፎቶሽን ልኮልኝ ስለሽ እንዴት ናት ምናምን ብዬ ልኮልኝ ሲልክልኝ ፎቶሽ ሳይ በጣም አለ አይደለ ማለት ማን እንደላከልክ አውቀዋለሁና ልጅንም አውቀዋለሁ። እንዴት ፎቶ ይልክልሻል? አክቹአሊ ስለሽ ሌላ ነገር አስቤ አልነበረም። መጀመሪያ ሌላ ነገር አላሰብኩም። ግን
እሷን ማየት እፈልጋለሁ በአካል እንኳን እንዳጠፋብኝ ምናምን ብዬ ነው የላከልኝና ሳይሽ አልጠበኩም። እንደውም ትልቅ ሰው ምናምን ነበር የጠበኩት። አርጀት ያለች ምናምን ነገር ነው ይሄ ስራ ላይ እውቀት አላት ምናምን በጣም ጎበዝ ናት ሲለኝ መቼም ለምን ያከበተች ምናምን ብዬ አስቤ ነበርና ሲልክልኝ ማመን አቃተኝ። ታውቂያለሽ ስልሽ ከለርሽ እኔ እንደዚህ አይነት ከለር በጣም ነው የማደንቀው። ቸኮሌት ከለር የሆነ ከለር የምሬ ነው በጣም ነው የማደንቀውና ሳየው በጣም ስልሽ መተኛት ሁላ አቅቶኝ ነበር። እንደዚህ ስልሽ ሴቶች ደግሞ አታምኑ እንደዚህ ነገር ማለት ያምኛለሁ እኮ ምን መሰለሽ መተኛት የምሬ ነው። እኔ ምን ልልሻለሁ የምሬ ነው ችግር የለውም የምር አምኛለሁ ችግር የለውም እኮ አለ አይደለ መተኛት ሁላ አቅቶኝ ነበር። አሁን ስነግርሽ ራሱ በይ ሊመጣ ይችላል። እሺ 2 ቀን ምናምን ኦልሞስት 2 ቀን በይው በቃ ስልሽ ስራዬም ራሱ በቃ ተስተዋግሎ ሁላ ነበር። አንቺ ማለት ዝም ብለህ እኮ ደስ ስላለኝ ነው እንጂ ያ ነገር አይደለም። እና ለዛ ነው እንደዛ 2 ቀን እንቅልፍ የሰጠች ሴት እንደዚህ ባንድ እሺ ስትል አላሚ ሰማሽ ስሜት አለ አይደለ እየቀለለችብኝ ነው እያሰብኩኝ ነው። አይ እንደዛማ አልተጠራጠረኝ አልፈልግም የምሬን ነው እኮ እንደዚህ ስልሽ እንደዚህ ደግሞ አትሁን ተሳፍኛለሽ። ኧረ ችግር የለውም የምሬን ነው በጣም እንደምታፍረው እንዴ እነግርሻለሁ። እኔ ከሴት ጋር ብዙም እንደዚህ ኮኔክሽን ማለት ቢሆንም የሚያሳፍር ምንም ነገር የለም። ባይገርምሽ ወለላ ከሴት ልጅ ጋር ምንም አይነት ግንኙነት አልነበረም። ቨርጂን ነው የሚባለው ማለት ከፍቅረኛ ፍቅረኛ ነገርሽ እንዴ አላል ጊዜም መስለኝ ጊዜ ስላላገኘን 1 ወር ምናምን ቆይተን የተለያየ ነው። ኦኬ እና እዛ ያለ ሰው ማለት አብዛኛውን ጊዜ ውጭ ነው የምታሳልፈው። እሱማ እዛ ያለውማ ሲጀምር እኔ እነግርሻለሁ የምወደው ሞት ቸኮሌት ከለር አለ አይደል ካብሻ የሆነ ልክ እንዳንቺ የሆነ እንጂ ነጫጭባ ጨራሽ ነው የማልፈልገው። የምሬን ነው። አንቺንም እንደዛ ነው በቃ አይደል የሆነ ከለርሽ አላለ ሴት አያት ያለች በጣም ወዳት ያሳደገችኝ እሷ ነበረች በልጅነቴና እሷን ነው የምትመስለው የሆነ አይደል ወደ ከንፈርሽ አካባቢ በጣም ደስ የሚል አመሰግናለሁ። እና በቃ አይደል ሞታለች እና አንተ ነው ኖ እንዴ አትኩንሽ እና በተነሳ እንዴ አይ ስለሽ ተገባለች እና በቃ አይደል እሷ አይደል ከድሮ ተመልሰ የመጣች ምናምን መሰለኝ ይገባሻል መቼ ማስመጣ ተራቻለሁ ችግር የለም። እና ለዛ ነው በጣም ኤክሳይትድ ሆኜ ደስ ሲጀምር ብዙ እንትን ማለት አይጠበቅብም። ተንተባተብኩብሽ ኧረ የምር አይደለም እንደዛ ለማለት ፈልጌ አይደለም። ያው ብዙ እንዳላስጨንቅ ስለፈለኩ ነው። ኧረ በስመ አብ እና ታስጨንቅኝ ባይሆን እኔ እንዳላስጨንቅሽ እንደዚህ የባጤ ቁጥም እየወረብሽ እና ደግሞ ምን መሰለሽ ቅድም ነገር ጠይቅሽ ይሁን አረሳሳሽ ይደረግ ግንኙነት አድርገሽ ታውቂያለሽ ወይ? ከዛ አይ አላውቅም ማለት ከበፊት ላይ ነበር እንጂ አሁን ላይ እኮ ማለት ድንግል ነሽ ልክ እንደኔ ነው ወይስ? አይ ልክ እናንተ ሰልልኝ ማለት አይ ንገሪኛ እንዴት ስልሽ አንድ ፍቅረኛ ይዘሽ እንዴት ድንግል ነሽ ላይኖርሽ ይችላል? ማለት ከእሱ ጋር ከቤት ስጣላ ወይ ስወጣ ምናምን እሱ ጋር ነበር። ማን ጋር? ሴልስ ላይ በምሰራበት ሰው የተዋወቁት ጓደኛዬ ጋር። ሌላ? አይ አክስቴ ጋር ያለው እኮ ከሱ ጋር አክስቴ ጋር ብዙም ማለት ማማ እና እዛ ከቤት ስንጣላ ምናምን ነገር እሱ ጋር ነበር የሚሄደው ወይ ደግሞ ጓደኞቼ ጋር ምናምን እያልኩኝ እሱ ጋር ነበር እኮ ማለት ሌላ ወሬ አውራሽ ቢመስለኝ እኮ ነው ስልሽ ማለት አይ መጀመሪያ አላረኩም ያልሽ መስሎኝ ነው። አይ አላረኩም ስልክ አሁን ላይ ነው ያልኩት። አሁን ላይ ችግር የለውም። እኔ እኮ ባትሆኝም እኮ እንደውም ባትሆኝ ነው ደስ የሚለኝ ስልሽ አለመሆንሽ የሚዞሽ ምናምን ከሆነ ችግር የለውም። ኧረ ይብራል ደስ አይደለም እውነታውን ነው የነገርኩት። እና ምን መሰለሽ ደግሞ ይላ ደስ የሚል ነገር ነው ደስ ይላል አንቺ መልኩሽ ወይም ዛሬ የተወለድኩበት ቀን ነው። ለዛ ነው ሲጀምር አንቺ የጠራሁሽ የምርህን ነው ሀርፈሽ ላይ እና ደግሞ ዛሬ ስልሽ ልደቴ ቀን ነው ልዩ ቀን ነው ለኔ አይደለ እና ከኔ ጋር ዛሬ ወደ ቤት እንድትሄጂ አልፈልግም ስልሽ ኢጂፕት ላይ እንኳን አልሄድም። የምርሽን ነው ልደት ነው እንዴት ስልሽ እኔ ደግሞ እቅልሽ አልሄድም ትለኛለች ሄዳ እዚህ ጋር ቆየን ትለኛለች በጣም እየፈራሁ ነበር የጠየቅሽኝ እኮ። ስለዚህ ዛሬ የሆነ ያሰብኳት የሆነች ቀለል ያለች ፕሮግራም አለች እዚህ ትንሽ እያላለ ተጫውተን ምናምን ነገር ወጣ ብለን ደግሞ ተጨርሽ መጠጥ መቼማ እንደጣለ እኮ በቃ ስተጨርሽ ማየት መጠጥ ነው የምትችይው። እኔ ይሆናል አይደል ጠንካራ ያለ ነገር እወዳለሁ። አንቺ ምን ትነው? ችግር የለውም ካንተ ጋር ሁሉ ይመቸኛል። የምርሽን ነው? በቃ
ትንሽ ጠጣ እናደርጋለን። እኔ ብዙም መጠጥ አልችልም እና ቶሎ ስለምሰክር ለምን ከመጠጡ በፊት ያው ብነግረኝ የሆነ ስጦታ ይዤ ልመጣ ነበር። በፊት አስቀድመህ ብነግረኝ ለምን የሆነ ስጦታ አልሰጠንም ታዲያ? ምን ታስባለህ? የምርሽን ነው? ደስ ይለኛል። ምንድን ነው ስጦታ? ታየዋለህ እኮ ንገሪኛ። እሱን ታየዋለህ። ያው ቤቱን ካሳየኝ በዛችሁ ታየዋለህ ማለት ቤቱ ግልጽ አድርጊልኛ። ግራ ገባሽ እንዴ? እኮ ታየዋለህ እኮ ምንድን ነው ንገሪኛ። መጀመሪያ ሰርፕራይዝ እኮ አይነገርም ታውቃለህ። እኔ ሰርፕራይዝ ልቤ ሊፈነዳ ነው። በዛችሁ ነው ቤቱንማ እናየዋለን እኮ ቤቱን እናየዋለን። ግን ንገሪኝ መጀመሪያ ንገሪኛ። አሁን የምር ነው ንገሪኝ። እንዴ ቤቱን በዛችሁ ዞር እያልን እያየን ከዛ ላሳይህ እችላለሁ። አሁን ስጦታ ምን ስጦታ ነው? እዚህ መስጠት እዚህ አይሰጥም። ደግሞ ሰርፕራይዝ ነው አልኩህ ቃል እኮ ትንሽ አንደኛ አይነገርም፣ ሁለተኛ ደግሞ እስቲ ቤትን ዞር ዞር እያልን ይኸውና በዛችሁ መኝታ ክፍል ምናምን እናየዋለን። አይሻልም? መኝታ ክፍል እናየዋለን ግን ትንሽ ፍንጭ ስጭኛ ቢያንስ። ሰርፕራይዝ ሲደረግ እኮ እንደዚያ ፍንጭ ሆነ ምንም አይሰጥም። እኔ ሰርፕራይዝ ምናምን ነገር የምር ድንጋጤ ምናምን ነገር እኔ አልችልም። ችግር የለውም። ልቤን ነው የምታፈው። ብዙም አትደነግጥ። እሺ አሁን ተነስ። የምሬን እኮ ነው። ከዛ እንወጣለን እኮ እነሱ ማንወጣለን። ሰኒ ደግሞ ምን አሽ ነገርኛ እንዴ? የምር አልነግርህም። ሲጀመር የሚነገር ነገር አይደለም። ሁለተኛ ደግሞ ሰርፕራይዝ ከተባለ ደግሞ ሰርፕራይዝ ነው። ቦታው ሲደርስ ታየዋለህ። ለሶስተኛ ደግሞ ቤትን በዛችሁ እንየውና እስቲ በዛችሁ ደግሞ መኝታ ክፍል ምናምን እንየው። መኝታ ክፍል ትንሽ ተዘብራርቃለች። ችግር የለውም። ያው ይታወቃል እኮ ወንድ ላጤ ቤት ሳይሆን ትንሽ ተዘብራርቋል የሆነ ነገር። ኧረ በእናትህ ችግር የለውም። ሲጀመር እኔ ዛሬ እንደማውቅ ሰብሳቢ ለረዥም ጊዜ የማውቅ አይነት ስሜት ነው የሚሰማኝና ለዛ ነው። ሰዲ አልገባ። አንቺ ደግሞ እንዴ አልተረዳሽኝም መሰለሽ። ስጦታውን ችግር የለውም እዚህ ስጭኝ። እኔ ችግር የለውም እንቀበልሻለን። ምን የሚያስጦታ የተገዛ ነገር አይደለም ወይ ደግሞ ቁሳቁስ ነገር አይደለም። በቃ ስጦታ ደግሞ ስጦታ ነው። ይሁን አይነገርም አልኳል። ኖ ስልሽ ማነገር እኮ አይደለም እኮ እኔ አንደኛ አርጋ ያልኩሽ አርጋ ክሉ በጣም እሺ በቃ እሺ ላሳጥር ሴት ስለሆንኩኝ እንደዚህ ማለት ትንሽ ስለሚከብደኝ ነው። ያው በቃ ሴክስ እንድናደርግ ስለፈለኩ ነው። እንዴ አንቺ አስተነግጥ ሲባል ስልሽ አልጠበቅኩትም። ሴክስ አሁን ምን ነው እንዴ? ምን ችግር አለ እንዴ? አሁንማ እንዴት ይሆናል? አሁንማ አይሆንም። ስለዚህ እኔ አልተዘጋጀሁም፣ ግን ዛሬ እናደርጋለን። ማታ 4 ሰዓት ወደ 4 ሰዓት አካባቢ ነው ደስ የሚለኝ እና በቃ ያልኩት አንዱ ስለተመቻኝ ነው። ሁለተኛ ደግሞ ልደት ቀን አሪፍ ስጦታ ይሆናል ብዬ ስላሰብኩ ነው። ማረሰው ነገር ይሆናል ብዬ ስላሰብኩ እሱ ማረሰው እንደሆነ ነው። በጣም ወስቻለሁ እኮ። ስለዚህ ለምን ነበር እምቢ እያልኩኝ እንዴ? ያው ዞሮ ዞሮ አስባለከኝ እኮ እንዴ? የምር ኧረ ነው እንዴ? አንቺን እምቢ እያልኩኝ አይደለም፣ ግን አሁን አልተዘጋጀሁም። ሻወር አልወሰድኩም። የባሰ ነው ማስጠለሽ ነው። በአንድ ቀን አስጠልችሽ። ኧረ ችግር የለውም። የምር ነው እንዴ? አንቺ ነሽ እራት በልተን ተዘጋጅተን ማለት ነው ሰልዬ። አንቺን የመሰለሽ ልጅ ከዛን ጊዜ ነው ኩሽን ነው ማድረግሽ። የምሬን ነው። ግን አሁን ትንሽ እንጫወት። ደግሞ ገና ነው ሰዓቱ እንዴ? በዚህ በጠራራ ፀሐይ ሙቀት እና ለሴክስ ሰዓት ያስፈልገዋል። ምን ችግር አለው እንዴ? ሰዓት ያስፈልገው ማለት እኔ አክቹዋሊ አርጌ አላውቅም ነገር ይሻለው። ግን ምን መሰለሽ እንዴ ፀሐይ ነው ስልሽ ትምህርት አለ ተምረን አልቋል። ሙቀት ነው ምንድን ነው? እኔ ፕሮሰስ እየብዙብሽ አይደለም። ግን ምን መሰለሽ አንደኛ አሁን ፀሐይ ነው፣ በጣም ፀሐይ ነው። ሁለተኛ ደግሞ እኔ ከአንቺ ጋር በደንብ በማውራት ፈልገን አልጠገብኩሽም። የምሬን ነው። አውርቼ አልጠገብኩሽም። ለዛሽ ያለ ወራሽ ለዛሽ እሱ በጣም ደስ የሚሆነው ማዳመጥ ፈልጋለሁ። ስለአንቺ ብዙ ሞቅ ፈልጋለሁ። እሺ ችግር የለም። ማወቅ የምፈልገውን ነገር ጠይቀኝና ሞቅ ስልሽ ሁሉንም ነገር ነው ሞቅ ፈልገው። ለምሳሌ መሰለሽ ከውስጥ ያልሽው ፓንት ነው ከለሩ ፍትነግኝ ደስ ይለኛል። እሺ በቃ ሁሉንም ነገር እሱን እኮ አላሳይክስ ልክ እምቢ አልከኝ እኮ ስልሽ ብነግሪኝ እንደዚህ አየሻው እንደዚህ እንጫወተ ምናምን እኮ ደስ ይለኛል እንጂ ስልሽ እንደዚህ በዚህ ጠራራ ፀሐይ ደግሞ እሺ ጥቁር ዋው ስልሽ ጥቁር በጣም ደስ ይለኛል። በገርምሽ እኔ ከለር ምርጫዬ በነገራችን ላይ ጥቁር ነው ብታይ። አሁን አስሻል ከፈለሽ ያኔ ሞልቷል ጥቁር ትችያለሽ አንቺም። እሺ ጀመረ ያምርብሻል። ጀመረ እንደዚህ የነከለ ያላቸው ላይ ጥቁር ሲለብሱ በጣም የሚያምርባቸው በነገራችን ላይ ተቀንሻል። እና ባሳይሽ ቁምሳጥኑ ነው ሂጄ ባሳይሽ እንዳለ ጥቁር ለብሰው ማለት ይችላል። የሆነ 90% ጥቁር ነው። እሺ ነው የምትይው? አታፈርኩሽ እንዴ?
አይ ትንሽ ታናደኝ ነው እንደዛ። አሁን ለቆየሽ ችግር የለም ተረድቻለሁ። እንዴ አንቺ በዚህ እንዴት እናደጅብኛለሽ? እኔ እኮ እምቢ እኮ አይደለም እኮ ያልኩት እፈልጋለሁ እኮ እንደውም በጣም ነው የምፈልገው። ግን መሰለሽ አሁን አንደኛ ፀሐይ ነው። አይ እረዳለሁ፣ ድንግልም ስለሆንክ እረዳለሁ። እንደዚህ ያልሽ ደግሞ አታሳፍሪኝ ሆነሽ ነው እንዴ? ድንግል ስለሆንኩ አይደለም። ወንድ ልጅ እኮ ደግሞ ያን ድንግል ምናምን አይባልም እኮ አይደል? ያው ድንገት ፍራት ሊሆን ይችላል ነው ነገር በሚለው ወራውን ያልፈራውም ንኪው ከፈለሽ ስፈሪ እኮ ልብ ይመታል እንዴ? እውነት ነው። አይ ተቀልድ ነው ተቀልድ ያትነው እኮ ችግር የለውም። ግን ማታ ግን በቃ አይደል ሲጀመር ራሴ ይሆናል አይደል ስሰለው ሴክስ ላይ በጣም ማለት ነብር እንደሆንኩ ይሰማኛል አይደል? መለከሽ ራሱ አይመስለኝም ማለት ካልተሰበር ሌላ አርጋ ካልገዘ መስጠት የመረኝ ነው። ችግር የለውም ካንተ ካልገለጽ ግን ስልሽ ከስንት ሰው ጋር ሴክስ አድርገሽ መቼም ከአንድ ሰው ጋር ብቻ አይመስለኝም። ወይስ እንዴት ነው? ከአንድ ሰው ብቻ ነው? አይ አይደለም። ቅድም እንደዛ ሳያልኩህ ያው ብዙ ስላልተግባባን ያው ለምታውቀው ሁላ ሰው እንደዛ ብላ አትናገርም። ኖ እኔና አንቺማ ከዚህ በኋላ እኮ ብዙ ነገር ነው የምትፈልገው ስለአንቺ እና ከብዙ ሰው ጋር ሴክስ ያደርጋል። የምርሽ ነው? የምሬን ነው። ወላ ማታም ነው ብዙ ማለት እዚህ ሀገር አይደለም። ድንገት እዛ ልታይ ትችላለህ የነበርክበት ቦታ ላይ ማለት ውጪ አብዛኛው ጊዜ ቤት ስለመጣ ልታየው ትችላለህ። እዚህ ሀገር ላይ ግን በፊልም ምናምን ቢታይ ነው እንጂ በተግባር አላስብም። ማለት ምንድን ነው የሚያላችሁ? ምን አድርገሽ ነው? ሲገምት ምን ይመስላል? እንዴት አገምታለሁ? እንደዚህ ውጭ ሀገር ነው እዚህ ሀገር አይታወቅም ምናምን ብለሽኝ ያው ውጭ ሀገር ልታይ ትችላለህ ምናምን ነገር። እዚህ ሀገር ላይ ግን በፊልም ድንገት ከታየ ምናምን ነገር ነው እንጂ አብዛኛው ሰው እንጃ ያደርጋል ብዬ አላስብም። እና አንቺ አድርገሽዋል ማለት ደስ ይላል። ደስ የሚል ነገር ነው ማለት ነው። አዎ እኮ ነገርኛ አጓጓሽኝ እኮ ምን ነሽ ነው እንዴ? አውቅሽ ነው አንድ ሴት አንድ ወንድ ከጓደኛዬ ጋር አብረን የምርሽን ነው? የምር አላምንሽም። የምር አላምንሽም። የምሬን ነው። ከፈለክ አንተም ምን አንተም እንደዛ አይነት ነገር የምትፈልግ ሆነ ችግር የለውም ማለት በየብዳያ ትመጣለች። የምፈልግ ከሆነ ማለት ስልሽ ምንም አይመስልሽም? አንቺ ከሌላ ሴት ጋር ነው ማለት አንተ ፍላጎቱ እንደዛ አይነት ሴክስ ፍላጎት ካለ ለኔ ችግር የለውም። አንቺ ምንም ችግር የለብሽም። ቆይ አንቺ እናንተ ራሱ ስልሽ ምን ተመከት? አይ መደንገጥ አይደለም ስልሽ ያልተጠበቁት ነገር ስለሆነ ነው ስልሽ ሁለት ሴት እንዴት ነው ከአንድ ወንድ ጋር ማለት እንዴት ተቀበላችሁት? እዚህ ሀገር ነው ያደረጋችሁት ወይስ ውጪ ነው ሄዳችሁ ነው? አረ እዚህ ሀገር ነው እንጂ ለዛ ከሆነ ውጪ ላይ ልታይ ትችላለህ ከዛ ስለቆየክ። እዚህ ሀገር ግን በፊልም ምናምን ብታየው ነው ያልኩህ። ለዛ ነው እኔ ስልሽ ግን አሪፍ ሴንስ አለው። ደስ ይላል በጣም ያለኛ ማለት ልጁ እንዴት አንድ ወንድ እሱ ራሱ በጣም ጀግና ነው ነው ማሰብ እንዴት ብቻውን ሆኖ ስልሽ አስደስታችሁ ማለት አዎ የምርሽን ነው? የምሬን ነው። አንደኛ ከማውቀው ሰው ጋር ስለሆነ ማለት እሷ ጓደኛዬ ናት። ጭራሽ ጓደኛሽ ነች? በስመ አብ ስልሽ እኔ እንትን እያልኩሽ አይደለም በነገርሽ ላይ አስቤው ስለማላውቅ ነው እንጂ ስትነግሪኝ ምንም ደስ የሚል ይመስለኛል ሳስበው እኮ። ለዛም እኮ ነው አንተም ከፈለክ በሚለው ከፈለክ ማለት እንዲህ አይነት የማድረግ ፍላጎት ማለት እንደዚህ ባረኩኝ ብለክ ፍላጎቱ ካለ ወይ አስበው ካወቅክ ብዬ ነው። ኖ እንዴ አስቤው አላውቅም። እኔ ስልሽ አሁን ፊልም ላይ ፊልም ላይ ራሱ እንደዚህ ነገር አይቼ ማለት ይመስለኛል ስልሽ ያው አንተ አብዛኛው ጊዜ ስራ ላይ ስለምትቆይ ለነገሩ ሊሆን ይችላል። እኔም አሁን ላይ ሳይሆን በፊት ላይ ነው ያልኩት። አንድ ጊዜ ነው ግን አድርጋችሁ የምታውቁት? ብዙ ጊዜ አድርጋችኋል እንደዚህ? አይ ከሰባ እንደዚህ ብቻ ነው እንደዚህ ለሁለት አስማ ስልሽ ጓደኛሽ ልጅ ነው ቆንጆዬ ምናምን ነች ወይስ? ያው በጣም የምርሽን ነው። በጣም ቆንጆ ናት እና በጣም ደስ የምትል ናት። እንደዛ ከሆነ ስልሽ ቆንጆዬ ከሆነ ችግር የለውም። እኔም በመካከል ደስ ይለኛል። አንቺ የሚያስደስት የማይደብርሽ ከሆነ ኧረ አይደብረኝም። እኔም እኮ ለዛ ነው ከፈለክ ያልኩት። ለዛ ነው ያው ፍላጎት እንዲህ አይነት ሀሳብ ካለክ መናገሩ ስለከበደ ድንገት እንገር ብዬ መንገድ ውስጥ ብዬ እንዴ ማለት አንቺ አይተሽኝ ተረድተሽ ምናምን ነው እንደዚህ እንደፈልጋልሽ ትፈልጋለህ? መፈለግ ሳይሆን አሁን ስልሽ ስለዚህ መሞከር ነው መፈለግ ሳይሆን ሞክረው ያው ፊልሙን ድንገት ካየከው ወይ ደግሞ እዛ ሀገር ላይ ሲደረግ ካየክ እኔ በሞክረው ምናምን ለካው እንዴት ታሰብ ሰጠክ እንዴ እንደዛ አስቤ ማራቀም ስልሽ እንዴት እንደዚህ አስባለሁ። ግን ሞክረው አሪፍ ነው። እንደውም ለምን ዛሬ ሞክረው? አረ እንዴ ዛሬማ እንዴት ይሆናል ስልሽ ዛሬ አንቺን ብቻ ነው እንደዚህ ነገር እያወራሽኝ ታውቂያለሽ። ደግሞ ሞቀኝ ብላ ታውቂያለሽ። ሌላ ነገር ውስጥ አውቀሽ ነው በቃ እንደዚህ ነገር ውስጥ
የምሬን እኮ እኔም ችግር አለ ሀሳብን እኔ በሞክረው ደስ ይለኛል። በነገራችን ላይ አትፈልግም ስልሽ እኔ እንደዚህ አስቤው አላውቅም። አሁን ስትይኝ ግራ ስለገባኝ ምክንያቱም አንደኛ እዚህ ሀገር ነው ያደረኩት አልሽ ደግሞ ስልሽ አሁን ይሄ ነገር መቼም ሃይማኖት ይኖርሻል ብዬ አስባለሁ። እንደዚህ አይነት ነገር እኮ ስልሽ እንደዚህ አይነት ነገር አንድ ወንድ ለሁለት ሴት ስልሽ በሃይማኖትም አንደኛ በጣም ከባድ ነው ስልሽ እሱን ራሱ መቀበል በጣም ይከብዳል ስልሽ እሱን ራሱ ለመቀበል ነው እሱን ሜይ ቢ ራሴ እንደምንም ማሳምኜ አንቺ እንዳልሽው የሚያስደስትሽ ከሆነ አንቺ ላለማስከፋት ማለት ነው። ለኔ ሳይሆን አንተ የምትፈልገው ከሆነ ብዬ እኮ ነው እንጂ እኔ ችግር የለም ማለት የዛ ሰዓትም ልጁ ስለሚፈልግ ነው እንደዛ ያደረገው። ልጁ ፈልጎ ነው ጭራሽ እሱ ፍላጎት ስላለው ግዴታ ማለት ነው። ደግሞ በጣም እግባባዋለሁ ምናምን ነገር ሲነግራት ትሻለችኝና ለዛ ነው እንጂ ላስገድድ ደግሞ አልፈልግም። የኔ ፍቅር በመጀመሪያ ቀን እንደዚህ ያስከንታል ግን ትንሽ ይሞቀኝ የምር መጥቶ ሞኝ ሲያስጠላ ሄላ ወይ ፌበን እንዴት ነሽ? ጠፋሻ? በሰላም ነው? አረ ስሚኝማ በእናትሽ አሁን ብዙ ላውራሽ አልችልም። በይ አረ ዛሬ አንድም አሪፍ የምስራች አለ። አሪፍ የሚበላ ዲያስፖራ አግኝቼልሻለሁ። እኔ በእናትሽ ሌላ ጊዜ እነግርሻለሁ በምን እንዳገኘሁት። አሁን ወደ ዋና ጉዳይ ልግባ፣ ምክንያቱም አሁን እዛ ነው ያለሁት። ይኸውልሽ በጣም አፍታም ነው፣ ውጭ ቆይቶ የመጣ ነው እና ብዙ ድርጅቶች አሉት። የምርኝ ነው እና ብቻ በጣም ብቻውን ነው የሚኖረው። ቤቱ ራሱ እንዴት አባቱ እንደሚያምር ልነግርሽ አልችልም። እና በጣም ህይወታችን የሚቀይር ነገር ነው ያገኘነው እና እንጠቀምበት። አረ ችግር የለውም አስማማዋለሁ። እንደ በቀደም ያን እንደበላ ነው አስማማዋለሁ። ከዛ ሁለታችንም ከሁለታችን ጋር እንዲተኛ አደርገዋለሁ። ከዛ ነገር አድርገን የሆነ ነገር ይዘን ላሽ እንላለን። ሎኬሽን ልክልሻለሁ ወይ አሁንም? አረ ምንም ያሹን ነገር ትተሽ ነይ። ደግሞ ቆንጆ ዲያስፖራ ነው። ትንሽ ጋጥ አድርገን ላሽ እንላለን። እንዲያው ቶሎ በይ ነሽ። አሁን ሎኬሽን ልክልሻለሁ። እሺ አፍጥኝ፣ ቶሎ በይ። ቆንጆ እንዴ? አረ አልቆየክም። እኔ በቃ እንደወጣሁልሽ በቃ እንደደላላ ስልክ መሆን ጀመርሽ አይደለ? ከስራ እኮ እያወራን ነው። ዛሬ ስንት እንትን አላችሁ ምናምን እያልን እየጠየኳቸው ነበረ። ከዛ እንዴ ሌሎችም ማለት ነው አገባኝ። በእናትሽ እዚህ ከስራ አስተውዬ በቃ እዚህ አጨናነቅሻለሁ። ዝም ብሎ ችግር የለም ከአንተ ጋር መቆየት እራሱ ከስራ በላይ እኮ እሱማ ስልሽ አንቺ ስልሽ ስራ ስልሽ ገንዘብ የሚያስገኝልሽ እንጂ ከፍልሻለሁ። እሺ ደግሞ እኔ አረሳሁትም አልፈልግም ትቼዋለሁ። እሱ ቀደም እኮ ያልኩህ ለጥልኝ ነበር። የምርሽን ነው? ኧረ እንዴት እኔ እንደዚህ አላደርግም እንዴ! እንደዚህ ክፉማ አይደለሁም። ያው ስለ ስራው ለራሱን ትከፍለዋለህ ማለት ስለ እቃውን ስለ ስራ ማውራት ስትጀምር አልፈልግም። ከአንተ ጋር ስለና ነገር ነው ማውራት ፈልግ። ኧረ እናወራለን ግን ስልሽ መሰለሽ አንቺን የመሰለሽ ልጅ አግኝቼ እንደዚህ መጉዳትም አልፈልግም። ኧረ መጉዳት ስትጀምር አይደለም ግን እና ምን አሰብክ? ምን ለሁለት ማንያሽ ነበር? አይ ስልሽ ትንሽ ባስብበት ጊዜ ብሰጪ ደስ ይለኛል። ዛሬ ግን የምፈልገው መሰለሽ የምሬን ነው ከአንቺ ጋር ከፍተት ብዬ በደንብ ነው ደግሞ ወለወላ ማለት ነው አይደለ? መስከር አልፈልግም። በቃ ለማጣጣም ስለምፈልግ ማለት ነው። ደግሞ እንደደበረሽ ምን ሆነሽ ነው እንዴ? ኧረ አልደበረኝም። የምር አልደበረኝም። ያው ልስማት ብዬ ነው እንጂ አልደበረኝም። የደበረኝ መስሎኝ ነው እንዴ? አዎ እንዴ ምን ነው? እንዴት ነው ካንተ ጋር የሚደበረኝ ስታስብ? አላውቅም። እኔ እኮ ሴት ልጅ መንከባከብ ምናምን አልችልም። ተምሽቶኛል ነው እንደው የምርሽኝ ነው? ለምንድን ላይ ያለክ ትመስላለህ ሳስበው። እኔ ምንም አይነት ልምድ አይደለም። በቃ ከሴት ጋር ራሱ እንደዚህ አውርቼው አላውቅም። በቃ አይደል እንዳንቺ ረጅም ሰዓት እንደዚህ ረጅም ቁጭ ብዬ ጨራሽ ጊዜ ራሱ የለኝም። ምንም ማረግ አንቺ ሰው ወሬ ነው እና ብታይ አለቅም። እንደ ዛሬ ራሱ ደስ ብሎኝ አያውቅም። በቃ ዛሬ ነው ትክክለኛ የተወለድኩበት ቀን። አንደኛ አንቺን ያገኘሁበት ቀን ነው። አንደኛ የተወለድኩበት ቀን ነው። በዛሬ ቀን ያገኘሁሽም ሲጀመር ቀስ በገረምሽ ለልደቴ ጊዜ ሁሉ ጊዜ እድለኛ ነኝ።
ምን መሰለሽ ሰልዬ የሆነ ነገር ማሳይሽ ነገር አለ። የሆነ ስልሽ የሆነ ነገር አለ። ፎቶ ነው። እሺ ደስ ይለኛል። የልጅነት ነው ወይስ ሚስት ማለት በፊት ፍቅረኛ ነው? እኔ እንዴ እንደዚህ የእሷን ጭራሽ የእሷን ላስቀምጥ ስልኬ ላይ አገኝም እንዴ? እኔ እንደዚህ ነገር አላስቀምጥም። መቼ ነው እና ምንድን ነው ጓጓኝ እኮ ነው። የቱ ጋር ነበር? አንቺ እዚህ ጋር ነበር ያደረኩት። እሺ ማን አታውቂውም? ሰውዬ እስቲ አላውቅም። ኧረ ሰሊ ምንሽ በደንብ የምታውቂ ይመስለኛል እኔ ስገምት። ኧረ እኔ እንጃ ያው በስራ አጋጣሚ ላውቀው ይሆናል፣ ግን ያው ብዙ ከስተመር ስለሆነ ማስተናግደው ብዙም አልመጣልኝም። የምርሽ ነው? ሌላ ፎቶ ላሳይሽ እስኪ። ያው እዚህ ጋር እንግዲህ አብረሻለሽ እንግዲህ እዚህ ጋር ማለት ይሄ ፎቶ አንተ ጋር ምን ይሰራል? አልገባኝም። እንዴ ይኸውልህ እኔ ፍቅር ማለት ምን ይሰራል ይሄ ፎቶ አንተ ጋር? ምን ነሽ ነው የምትርበተበሽ? ኧረ ምን ተረበተበትኩ እንዴ? አይ ማቆሰው መስሎኝ እኮ ነው። ምንድን ነው ማቆሰው? አብራችሁ ነው እንግዲህ ፎቶ ተነስታችኋል። ወለውላ ሌላ ግንኙነት ያላችሁ ነው ይመስለው ስልሽ። ይኸውልህ ይቅርታ፣ ቅድም ማለቴ መዋሸት ባልፈልግም ዋሽቻለሁ። ቅድምም አክስቴ ጋር እየኖርኩኝ አውቀዋለሁ ያልኩህ ሰውዬ እሱ ነው። ይሄ ነው? አዎ። እና ተጋብተን ነበር እኮ። ለምንድን ነው ታዲያ ውሸት ያስፈልገው ታዲያ? ምክንያቱም በቃ ላጣች ስለማልፈልግ። ያልነገርኩሽ ነገር ምን እንደሆነ ታውቂያለሽ? ውሸት አንደኛ ውሸት አይመቸኝም አውቃለሁ። ማለት እኔም እኮ ልዋሽህ ፈልጌ አይደለም እንደማትረዳኝ፣ ግን ማለት እንደ ብዬ ልንገርህ ማለት በቃ ሳይድ ደስ አልከኝና ይሄን ነገር መናገር ፈራሁኝ። ለዛ ነው ይቅርታ። እሺ አሁን እኔ ሲጀመር ይኸውልህ ሲጀመር ማለት ነው ከፈለግ ደውዬ ላሰማክ እችላለሁ። ይኸውልሽ እኔ ስትነግሪኝ መጀመሪያም ተጣላን ስትይኝ የተጣላችሁ ምናምን መስሎኝ ነበረ። የምር ተጣልተናል። ከፈለግ ተፋተናል። ቆይ ታሰማክ። ሲጀመር ምንድን ነው የምታሰሚው? ቆይ ትሰማለህ እኮ ምንድን ነው የምታሰሚው? ምንም አይደለም። ቆይ ትሰማለህ እንዴት እንደምናወራ። ከዛን ማለት በቃ ቆይ ይጠራል። አሁን እንዴ ተረጋጊ እንጂ ምን ሆነሽ ነው? ማለት በቃ ላጠቅ አልፈልግም በዚህ ምክንያት እኮ። ምንድን ነው የምታሰሚው? ምንም እየተሰማኝ አይደለም። ስልክ ደውለሽለት ነው? እሺ ደውል አድርጊው ቢያንስ። እሺ አንተ ቆሻሻ፣ ቆይ ከኔም እንደምትፈልገው ይኸውልህ፣ ሁለተኛ እኔ ጋር እንዳትደርስ እሺ? በቃ ተፋተና ይለ በቃ እኔ ፍቺ እፈልጋለሁ ብያለሁ። ለምን እንደማትረዳኝ? ቆይ አንተ እንዴ ያንን መኪናን እየገፋ መኖር ትችላለህ። በቃ ከህይወት ይውጣልኝ። በአንተ ምክንያት ከሌላ ሰው ጋር መሆን እኮ አልቻልኩም። በቃ አልፈልግም። ከአንተ ከነተ ተራ ሰውና ቆሻሻ ሰው ጋር መሆን አልፈልግም። በቃ ተረዳኝ። አልፈልግም። እኔ ቆይ ለምን እንደማትረዳኝ? አንተ ከኔ ውጪ ሌላ ስትታቀም እንዴ? ይሄ ምንም ፍራንክ አይደለም። በቃ አልፈልግም። ስንቴ ልንገርህ? ቆይ አንተ ለምንድን ነው እኔ ሙጥኝ የምትነው? እኔ ከአንተ ቆሻሻና ማምተኛ ሰው ጋር መሆን አልፈልግም። በቃ ተወኝ። ደጋሚ እንዳልደውልኝም ይሄን ፍቺ ቶሎ ታስጨርሰዋለህ። በቃ ተወኝ። ማለት አንድ ላይ ነው የሆናችሁ ነው የሚመስሉት እኮ እንደምትደፍሽ። ምክንያቱም በቃ እኔ አልፈልገውም። ሲጀመር ደግሞ ከኔ ውጭ ከሌላ ሴት ከብዙ ሴት ጋር ይሆናል እና በቃ አንተ ደግሞ እሺ አይ ችግር የለውም። ኧረ ችግር የለውም። እኔ እኮ ሲጀመር ስለወደፊትሽ እኔ አያገባኝም አይደለ? እኔ ዛሬ ከዛሬ በኋላ ያለው ነገር አይደለ የሚያገባኝ። እና ተረዳኸኝ? መረዳት ስልሽ ውሸትሽን አይደለም። እኔ እንደዚህ አይነት ነገር ከዚህ በኋላ ብትዋሽኝ የምሬን ነው። ኧረ ሰሊም ነሽ ተረጋጊ። እንደዚህ እንትን የለብኝም። ነገሮችን ቶሎ ነው የምረሳው። ያው እንግዲህ ተመልካቾቻችን እንግዲህ አሁን ወጣለች። እንግዲህ ወጣች በእርግጠኝነት ጓደኛዋን ይዛ ልትመጣ ነው። ያው በስልክ ስታወራ ያልሰማት ቀላል ሰው አድርገኛለች። በስልክ ስታወራ ያልሰማት ነው መሰረት። እንግዲህ ልግጡኝ እንደሆነ ሽንት ቤት ልውጣ ብዬ ስወጣ በስልክ እንግዲህ ደውላ እናንተም ተመልክታችሁታል። በስልክ ደውላ እንግዲህ የሚበላ ሰው አለ። እኔ ሁላ እንደ ምግብ ነው የሚቆጥሩ። የሚበላ ሰው አለ፣ ዲያስፖራ አለ እንብለው ብለው ተንሰፍስፈው ነው
ሲያወሩ የነበሩት እንደተመለከተችት ከሆነ እንግዲህ ጓደኛዋን አሁን ስጦታ ብላ እንግዲህ ወጣለች። ጓደኛዋን ይዛ እንደምትወጣ እርግጥ ነው። በእርግጠኛ ጓደኛዋን ይዛ የምትወጣው እንግዲህ ባልሰማሁኝ ያለው እንግዲህ ይሄ ነገር እዚህ ሀገር ላይ አልተፈቀደም። ያው ያውቃለሁ እንደተመለከተችት ከሆነ ሰላም መጀመሪያ ነው የወደቀችው። አይታችሁታል። ሁሉም ነገር በቃ ባል የለኝም ምንም የለኝም ከአንተ ጋርም ምንም ነገር አደርጋለሁ ብላኛለች። ብዙ ነገር ኖራቸው ወርቃለች። ያው እኔም ይሄን ነገር ማድረግ ያው ኢትዮጵያ ላይ እንደዚህ አይነት ነገር መድረስ የለበትም። ወጣቶቻችን የሀገራችን ስም መጥፋት የለበትም። እንግዲህ በእርግጠኝነት እንደዚህ ነገር የሚያደርጉት ከሀበሻም ጋር ከፈረንጅ ጋር ነው። ይህን ነገር በደንብ አውጣጥቼ እንግዲህ ለህግ አቅርቢያቸው ይህን ነገር እንግዲህ ለመጨረሻ ጊዜ ለመቋጫት ነው። እንግዲህ ሁሉንም ሰው እንደዚህ የሚሰሩም ካሉ አውጣጥቻቸው እንደዚህ ነገር እነሱ ብቻ ሳይሆኑ ሌላም ሰው የሚሰራም ካለ እነሱ አውጣጥቼ ለህግ አቅርቤ እንግዲህ ይህን ነገር በዚሁ ማስቆም ስለፈለግኩኝ እንግዲህ እሷን የጠራት እንግዲህ እውነት እሷን ይዛት የምትመጣ ከሆነ ይህን ነገር አውጣጥቻት ለህግ ማቅረባት ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። እንዴ ሰላም ሰላም ነው። እንዴት ነሽ? ምንድን ነው ሰርፕራይዝ? የምን ሰርፕራይዝ ነው? ፌቨን ትባላለች። እንዴት አባት ነው የሚያምረው? ማለት አድሬ ነው የምትሰሩት ነው ወይስ ምንድን ነው? እንዴት አወቃት? ፌቨን ትባላለች። እንኳን ደህና መጣ። አሌክስ እባላለሁ። አይ ደስ ይላል። ምን ሳትነግሪኝ ስጦታ ብለሽ ወጥተሽ? ምን ነው ስጦታ አይደለም? ንቀት ነው። ኧረ እየናኩሽ አይደለም። ፌቨን ነው ስምሽ? አይ እየናኩሽ አይደለም። አይ ስጦታ ልስጥህ ብላኝ ወጣ ስለነበር ነው። በቃ እኔ ስጦታክ ነበር። እየቀለዳችሁ ነው ወይስ ምንድን ነው? ኧረ እየቀለድኩ አይደለም። እና ምንድን ነው አልገባኝም። እንዴ ምንድን ማለት በቃ ያው ፈታ ታደርጋለች ማለት ቅድም ያልኩህ ልጅ እሷ ናት እና ድንገት ስታያት ሀሳብን ትቀይራለች በሚለው የጠራኋት። ቅድም ቆንጆ ምን አይርሽ ይሰናች? አይ ካልኳት በላይ ሆነች። ካልሽኝ በላይ ሆነች። አይ ደስ ያለ በጣም ማለት በጣም ቤስት ፍሬንድ ናቸው ማለት ነው። እንደላይ ብዙ ዓመት ስንት ዓመት ነው? ወደ 6 ዓመት ነው። 6 ዓመት አንድ ላይ አንድ ላይ ነው የምትሰሩት ስራ ወይስ እንዴት ነው? ሌላኛው የሆነ ድርጅት አለና እዛ ድርጅት ላይ ነው የምትሰራው። ባይገርማችሁ ለመጀመሪያ ጊዜ ቆንጆና ሁለት ቆንጆ ሴቶች አንድ ላይ ጓደኛሞች ሲሆኑ በቃ አይቻልም። ብዙ አለ። አንዷ ቆንጆ ከሆነች አንዷ የምታስጠላት ሆነና በቃ አንዷ ወይ ነገረኛ ምናምን ነው የምትሆነና ሁለት ሴት እንደዚህ ቆንጆ ሴት ለመጀመሪያ ጊዜ እንደዛ አለ